በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ አምላካችን እግዚአብሔር ቅዱስ ፈቃዱ ሆኖ ስሙ የሚቀደስበትን ክብሩ የሚወረስበትን በቅድስተ ቅዱሳን በድንግል ማርያም ስም መታሰቢያነቱ የሷ ሆኖ ይህ ታላቅ ህንጻ ቤተ መቅደስ እንዲሰራ ስለፈቀደ ስለወደደ ክብርና ምስጋና ለእርሱ ይሁን እላለሁ። በዚህ ዕለት የተከበራችሁ አባቶችና እናቶቼ ወንድሞቼና እህቶቼ በሀገራችን በኢትዮጵያም እንዲሁም በውጭ ዓለማት የምትኖሩ በሙሉ ለዚህ ታላቅ ቤተ መቅደስ ህንጻ ስራ በገንዘባችሁ በጉልበታችሁ በእውቀታችሁ እንዲሁም በጸሎታችሁ በብዙ ነገሮች እግዚአብሔርን የምትለምኑልንና የምታደርጉትን ሁሉ በእግዚአብሔር ስም የምታደርጉ የወላዲት አምላክ የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የከበረ ሰላምታ እያቀረብኩ ህንጻው የደረሰበትንና በዚህ ቀጥሎ ደግሞ ልንሰራቸው ያሰብናቸውን ነገሮች አንዳንዶችን ልንገልጽ እነሆ ፈቃድ እግዚአብሔር ሆኖ በዚህ ከእናንተ ጋራ ዘመኑ በፈጠረው ልንገናኝ ነው። ዛሬ የምንገልጽላችሁ ከዚህ ከአውደ ምሕረቱ ፊት ለፊት ከዚህ ጀምሮ እስከ መጨረሻው ተራራው ጫፍ ድረስ ፍኖተ መስቀል ተብሎ የሚጠራው እሱን ለማሳየት ነው። ስራውን እነሆ ጀምረናል። ግንባታ ልንጀምር ነው። ያው በማሽን ተስተካክሎ ተቀምጧል። ቀጥታ ፍኖተ መስቀሉ ከዚህ ነው የሚነሳው እና መነሻችንን መጽሐፍ ቅዱሳዊ ቃል አድርገን ከዚያ በኋላ በእያንዳንዱ እያብራራን እንጓዛለን እስከ ተራራው ጫፍ ድረስ ማለት ነው። የማቴዎስ ወንጌል ምዕራፍ 27 ከቁጥር 11 ጀምሮ ሙሉውን እናንተ አንብቡት። እኔ ከቁጥር 11 ጀምሮ የተወሰኑ ቁጥሮችን ነው የማነበው። ኢየሱስም በገዢው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ኢየሱስም አንተ አልክ አለው። የካህናት አለቆችም ሽማግሌዎችም ሲከሱት ምንም አልመለሰም። በዚያን ጊዜም ጲላጦስ ስንት ያህል እንደመሰከሩብህ አትሰማምን አለው። ገዢውም እጅግ እስኪደነቅ ድረስ አንዲት ቃል እንኳ አልመለሰለትም ይላል። እንግዲህ የገዢዎች ገዢ የፍጥረታቱ ሁሉ ፈጣሪ በገዢው ፊት ለፍርድ የቆመበትን ቦታ ለማሳሰብ በቅድስት ሀገር በኢየሩሳሌም እንደምናገኘው ከጲላጦስ አደባባይ ወይም ሊቶስጥራ ተብሎ በሚጠራው ቦታ በእኛም ጸፍጸፍ ተብሎ በሚጠራው በሌሎችም ገቦታ ተብሎ በሚጠራው ከዚህ ጀምርና ወደ ተራራው መስቀሉን ተሸክሞ ያደረገውን ጉዞ ነው። ዛሬ ይህን ስራ በዚህ በሀገራችን በኢትዮጵያ የኢትዮጵያ ቤተክርስቲያን ከምትታወቅበት አንዱ በቃል የተነገረውን በቃል በመጽሐፍ የተጻፈውን በመጽሐፍ እንዲሁም በተግባር ያለውን ደግሞ በተግባር ማሳየት እያሳየች ማስተማር የትውልድ ቅብብሎች ትውፊቷም ስርዓቷም ህጓም ስለሆነ ይህንን ቦታው የተመቸ በመሆኑ ሁሉም ነገር የተስማማለት ስለሆነ ይህንን ለመስራት እነሆ ሀብለን ጀምረናል። እዚህ ላይ ይሄ ተራራ የመጀመሪያው መነሻው ዋሻ ይኖረዋል። ልክ እንደ ጲላጦስ አደባባይ እዚህ ዋሻው ውስጥ መድኃኒታችን ኢየሱስ ክርስቶስ ለፍርድ ሲቆም ፈራጁ በዙፋኑ ተቀምጦ ሲፈርድ ከሳሾቹ ሲመሰክሩ የሚታይበት ምዕራፍ 1 ከዚህ ይሆናል ማለት ነው። ከዛ በኋላ እንቀጥላለን።
ቅድም ከሱ ስር ነበር እሱኛውን የጲላጦስ አደባባይ ፈራጁ የተፈረደበትን የሚፈረድባቸው ደግሞ ፈራጆችና ከሳሾች ሆነው የቆሙበትን አደባባይ መነሻ እናደርግና ቀጥታ ይሄ ፍኖተ መስቀል በምታዩት እዚያ ጫፍ ላይ ነው የምንደርስ። ሁለተኛው ምዕራፍ ይሄ ነው ማለት ነው። አንደኛው ምዕራፍ ያ ሲሆን የተፈረደበት በእኛ ኃጢአት እንዲሞት የተወሰነበት ምዕራፍ ያኛው ሲሆን ሁለተኛው ደግሞ የነገስታትን ንጉስ ለሌሎች ክብርን የሚያጎናጽፋቸውን የሾህ አክሊል ደፍተው ዘንግ አስይዘው ቀይ ግምጃ አልብሰው ንጉስ ነህና ላንተ ይገባሃል ምስጋና ስግደት እያሉ በፍና ተሳልቆ በቀልድ በፌዝ ያፌዙበትን እምናየው እዚህ ሁለተኛው ምዕራፍ ላይ ነው። ይህ በእያንዳንዱ መጽሐፍ ቅዱሳዊ ትምህርትና በአባቶቻችን ትውፊት ስርዓት ልክ በቅድስት ሀገር ቅድም እንዳልኩት በኢየሩሳሌም የምናገኘውን እዚህ ተራራ ላይ በተፈጥሮ እግዚአብሔር ባርኮ በሰጠን ላይ ይታያል ማለት ነው። ምዕራፍ 2 እዚህ ደርሰናል። ወደ ምዕራፍ 3 እንጓዛለን። ይሄ ምዕራፍ 3 ነው። ምዕራፍ 3 አምላካችንና መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ለመጀመሪያ ጊዜ የወደቀበት ቦታ ምዕራፍ 3 ይባላል። ስለዚህ እኛን ለማዳን ፍቅሩን የገለጸበት መንገድ የረቀቀ ነው። መስቀሉን ተሸክመን መንገላታት የነበረብን እኛ ስንሆን መስቀሉን ተሸክሞ የተንገላታበት ለመጀመሪያ ጊዜ የወደቀበት ምዕራፍ 3 ይሄ ይሆናል። ቅድም እንዳልኳችሁ ልክ ኢየሩሳሌም ላይ የምናገኘውን ቀጥታ ባህር ዳር ሀገረ ስብከት ጽርሐ ጽዮን ቅድስት ማርያም ላይ በቃልም በተረካው ማለት ነው በተግባርም የእግዚአብሔርንም ቃል ምዕራፎችን እዚህ ላይ በማስቀመጥ ዝም ብሎ ምዕራፍ 3 ነው አይደለም። ምዕራፍ 1 ላይ የሚቀመጣል ስዕላዊ መግለጫውን ጭምር እንዴት እንደነበረ ትውልዱ የሚያዩን ኢየሩሳሌም ሄዶ የማየት እድሉ ያልገጠመው እዚህ ሆኖ በአይነ ህሊና ኢየሩሳሌም ሄዶ በእግረ ስጋ ደግሞ ከዚሁ ቦታ ቆሞ ቤተክርስቲያን አንዲት ናትና የሚያይበት ሌላው ነው። አሁን ወደ ምዕራፍ 4 ነው የምንሄደው። ይሄ ምዕራፍ 4 ነው የሚሆነው። በዚህ ምዕራፍ ላይ ለመጀመሪያ ጊዜ እናታችን ቅድስተ ቅዱሳን ድንግል ማርያም ልጇ መስቀሉን ተሸክሞ ሲንገላታ ፊት ለፊት አይን በአይን የተገናኙበት ከልጇ ጋራ ምዕራፍ 4 ተብሎ ይጠራል። ይህም የታሪክ ሰዎች መዝግበውልናል። ኢየሩሳሌምም ስንጎበኝ ይህንኑ ይተርኩልናል። ስለዚህ በባህር ዳር ሀገረ ስብከት በጽርሐ ጽዮን ቅድስት ማርያም ገዳም ላይ እዚህ ጋር ምዕራፍ 4 ተሰይሞ ስዕላዊ መግለጫውም እመቤታችን ቅድስተ ቅዱሳን ድንግል ማርያም በልዩ ሐዘን በተሰበረ ሕይወት ልጇ ወዳጇ ደክሞት መስቀሉን ተሸክሞ ያየችበት ቦታ ተብሎ ይሰየማል በኢየሩሳሌም አንጻር። ይህ 5ኛው ምዕራፍ ነው። በ5ኛው ምዕራፍ ላይ ስምዖን የሚባል የቀሬና አገር ሰው በጊዜው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ ሲመከርበት ብዙና ብዙ ሲባል ርቆ የነበረ
በኋላ ግን ሰላም ብሎ ሲመጣ መስቀሉን አምላካችን መድኃኒታችን ኢየሱስ ክርስቶስ ተሸክሞ በግፍ ሲንገላታ ነበር ያየው። አንተም ልትሸከም ይገባሃል ብለው እንግዳ ነበርና እንደ እንግድነቱ ሳይሆን በክብር የተቀበሉት መስቀሉን በማሸከም የክብሩ ተሳታፊ ይሆን ዘንድ እግዚአብሔርን ፈቅዶለት መስቀሉን የተሸከመበት ስምዖን ቀሬናዊ ይሄ 5ኛው ምዕራፍ ነው ማለት ነው። ስለዚህ በቅድስት ሀገር የምናየውን ዛሬም እዚሁ ይሄ ለመጀመሪያ ጊዜ ነው። በነገራችን ላይ በኢትዮጵያ ምድር እስካሁን እኔ የማውቀው የለኝም። እንዲህ አይነት ብዙ ነገሮች ብዙ ትረካዎች አሉን። በዚህ አይነት ፍኖተ መስቀሉ የተዘጋጀበት ቦታ አልሰማሁም፣ አላየሁም። አለማወቅ ሊሆን ይችላል። ግን ይሄ እንደ ባህር ዳር ከተማ ላይ ነው ያለ። ብዙ ሰዎች ሊያዩትና ሊጎበኙትም የሚችሉ ትልቅ ቦታ ነው። በደንም የተሸፈነ በወይራው በዝግባው ወዘተርፈ በጣም እጅግ ደስ የሚል ነው። ስለዚህ 5ኛው ምዕራፍ ስምዖን ቀሬናዊ መስቀሉን የተሸከመበት ቦታ ነው ማለት ነው። ይሄ ደግሞ 6ኛው ምዕራፍ ነው። ቬሮኒካ ወይም አብሮቅላ የምትሰኘው በስም አጠራሯ የገዢው የጲላጦስ ባለቤት ነች። አስቀድሞም በራእይ ሁሉ ነገር የተገለጸላት ባለቤቷ ገዢው በመድኃኒታችን በኢየሱስ ክርስቶስ ላይ ምንም ምን እንዳያደርግ ማስጠንቀቂያም መልእክትም ያስተላለፈች ትልቅ እናት ናት። ስለዚህ በመጨረሻ ባየችው ራእይ በባለቤቷም በራሷም ላይ በተመስጦ ይህንን ክብር ለማግኘት ካየችው ክፉ ነገር እግዚአብሔር እንዲሰውራት መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ወደሚሄድበት ከፍርዱ አደባባይ ተነስቶ ማንንም ሳትፈራ ለምንም ለማንም ሳትንበረከክ በወታደር የታጠረውን በመካከላቸው እንደምንም ሳትቆጥር የአምላኳ ፍቅር አገብሯትና ስቧት ጎትቷት የሄደችበት ከዚያም መስቀሉን ተሸክሞ ወዝቶ መከራውን ሲያይ አይታ የለበሰችውን ቀጸላ ፊቱን የጠረገችበትና በቀጸላዋ ላይ በለበሰችው ልብስ ላይ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስዕል ተስሎ የተገኘበት ቦታ 6ኛው ምዕራፍ ተብሎ የሚጠቀሰው ይሄ ይሆናል። ስለዚህ ልክ በኢየሩሳሌም ያየነውን የተማርነውን የሰማነውን ታሪክ ለምን ትውልዱ አይማርበትም ሀገራችንስ ላይ በሚል ይህንን ተፈጥሮ እግዚአብሔር አስተካክሎ ፈጥሮ የሰጠን ቦታ ላይ ለማስቀመጥ አብሮቅላ ወይም ቬሮኒካ አምላካችን መድኃኒታችን ኢየሱስ ክርስቶስን መስቀሉን ተሸክሞ ሲንገላታ ፊቱን በልብሷ የጠረገችበትን ክብር ያገኘችበትን ለመጀመሪያ ጊዜ ስዕሉን የሚያገኘንበትን እንተርካለን እዚህ ስንደርስ። ይሄ 7ኛው ምዕራፍ ነው። በዚህ በ7ኛው ምዕራፍ ለሁለተኛ ጊዜ አምላካችንና መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ሲጓዝ የወደቀበት 7ኛው ምዕራፍ ይሄ ይሆናል። በኢየሩሳሌም የምናየው በበዓለ ስቅለቱ ነው። ይህን ሁሉ የሚያስጎበኙን ኢየሩሳሌም ስንሄድ ሄዳችሁም የነበራችሁ ካላችሁ በበዓለ ስቅለቱ ክርስቲያኖች በሙሉ ከመላው ዓለም የሚመጡ በሙሉ ተራ ተራ አላቸው፣ እኛም ኢትዮጵያውያን። ስለዚህ መስቀል በእጃቸው በትከሻቸው ተሸክመው ይዘው አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ እየወደቀ እየተነሳ የተጓዘበትን የክብር መስቀል ተሸክመው የበረከት መስቀል ተሸክመው ይጓዛሉ እና ይሄ
7ኛው ምዕራፍ ተብሎ ይተረካል። ይሄ ደግሞ 8ኛው ምዕራፍ ነው። በ8ኛው ምዕራፍ የኢየሩሳሌም ሴቶች ወይም እናቶች እህቶች አምላካችን መድኃኒታችን ኢየሱስ ክርስቶስን ተከትለው የደረሰበትን ግፍና መከራ እያዩ ያለቀሱበት ያነቡበት፣ በአንጻሩም ደግሞ አምላካችንና መድኃኒታችን ኢየሱስ ክርስቶስ እናንተ የኢየሩሳሌም ሴቶች የኢየሩሳሌም ልጆች ለራሳችሁ አልቅሱ ብሎ ትምህርት የሰጠበት፣ ወደፊት የሚገጥማቸውን ነገር ሁሉ በትንቢት የተናገረበት ቦታ 8ኛ ምዕራፍ ይባላል። 8ኛው ምዕራፍ ከዚህ ላይ ይገኛል ማለት ነው። ይሄ 9ኛው ምዕራፍ ነው። 9ኛው ምዕራፍ ለ3ኛ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ የወደቀበትን ቦታ የሚያስታውሰን ነው። መስቀሉ ከባድ ነበርና ይላል። መስቀሉን ያዘጋጁት በወንጀላቸው ይሰቀላሉ፣ በወንጀላቸው ይቀጣሉ ብለው በምድር ላይ ግፍ ለፈጸሙት ለነበርባን ስለነበረ፣ ነገሩ ግን መልኩን ቀይሮ ግፍ ያልፈጸመውን ምንም ኃጢአት የሌለበትን የሰው ልጆች ፍቅር የሳበውንና የሰው ልጆችን ለማዳን የመጣውን ፍርድ አጣመው ስለፈረዱበት ያንን ከባድ መስቀል ተሸክሞ እንግዲህ ከጲላጦስ አደባባይ ጀምሮ እስከ 9ኛው ምዕራፍ ሲደርስ ለ3ኛ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ የወደቀበት ተብሎ ይነገራል፣ ይተረካል። ስለዚህ እኛም የመስቀሉ በረከት ይደርብን ብለን እናስበዋለን። ከዚህ ቦታ ላይ ይሄ 10ኛው ምዕራፍ ነው። 10ኛው ምዕራፍ ተስፋ አበው የተፈጸመበት፣ ትንቢተ ነቢያት በነቢያት አስቀድሞ የተነገረው የተከናወነበት፣ እጆቹን እግሮቹን እንደሚቸነክሩት አስቀድሞ የተነገረው ትንቢት ሁሉ የተፈጸመበት 10ኛው ምዕራፍ ይባላል። የምናስታውሰው የኢየሩሳሌሙን ይህንን ነው። 10ኛው ምዕራፍ እንግዲህ ቸንክረው በቀኖት በመስቀሉ ላይ ለመስቀል ያዘጋጁበት ቦታ ማለት ነው። ይህ ቦታ 11ኛው ምዕራፍ ነው። 11ኛው ምዕራፍ ዓለምን ለማዳን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት፣ ዓለምን ያዳነበት፣ የኛን ዕዳ በደል ተሸክሞ መከራ የመጨረሻውን የተቀበለበት 11ኛ ምዕራፍ ተብሎ ይነገራል፣ ይተረካል። ስቅለቱን ከዚህ ላይ እናስታውሰዋለን ማለት ነው። ከዚህ ቦታ ስንደርስ 12ኛውን ምዕራፍ እናስታውሳለን። 12ኛው ምዕራፍ ዮሴፍና ኒቆዲሞስ አምላካችንና መድኃኒታችን ኢየሱስ ክርስቶስን የገነዙበት፣ የመጨረሻው ለመካነ መቃብሩ ያዘጋጁበት ቦታ 12ኛው ተብሎ ይጠቀሳል። ይሄ 13ኛው ምዕራፍ መድኃኒታችን ኢየሱስ ክርስቶስን ከገነዙ በኋላ
ቅዱስ ስጋውን ይዘው ሲሄዱ ደክማቸው ያረፉበት ዝለው ነበርና ደክማቸው ነበርና ያሰረፉበት ብለው ይተርካሉ ይተረካል። መጨረሻው ሰው ባልተቀበረበት ማንም ባልተቀበረበት በአዲስ መቃብር የቀበሩበትን ቦታ ያስታውሰናል። እንደ እግዚአብሔር ፈቃድ እነዚህ ክንውኖች በዚሁ በታላቁ ከተማችን በባህር ዳር ሀገረ ስብከት በጽርሐ ጽዮን ቅድስት ማርያም ገዳም እግዚአብሔር አመቻችቶ በሰጠው ልዩ ጸጋን በተጎናጸፈው ቦታ ላይ ከነገረ መስቀሉ ጋር ክርስቲያኖች እንዲኖሩ ነገረ መስቀሉ ሁልጊዜ ከአይምሯቸው እንዳይጠፋ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጥበቃው መግቦቱ እኛን ያዳነበት መንገዱ ሁልጊዜ በአይናቸውም በአይምሯቸውም የተሳለ ሆኖ ግንኙነታቸው የጠበቀ እንዲሆን ሁላችንም የሚመለከተን ክርስቲያኖች ሁሉ ይሄ ቢሰራ መልካም ነው በሚል እነሆ የመሬት ማስተካከሉ ስራ ተሰርቷል። ከዚህ በኋላ የማሳመር የማስዋብ የግንባታ ጉዳይ ነው የሚጠብቀው። ይህንን ደግሞ ያደረገ የፈቀደ እግዚአብሔር ስሙ የተመሰገነ ይሁን። መጨረሻ ላይ እዚህ ላይ ያው መስቀሉ ይቆማል ማለት ነው። ከፍ ብሎ የሚታይ ለከተማዋም መመልከቻ ለሁሉም ነገር እንደገናም ቤተ መዘክር ሙዚየምም ያለው ብዙ ነገሮችን ያቀፈ እዚህ መጨረሻው ተራራ ላይ ይገነባል። ይሄን ከዚህ በታች ያለውን መጀመሪያ ማስቀደም ስላለብን ከቤተ ክርስቲያኑም ጋራ ተጠናቆ ከዚህ በታች ያለው አብሮ ለምርቃት መድረስም ስላለበት እንደዚህ ተጀምሯል እና ይህንን ያደረገ እግዚአብሔር የተመሰገነ ይሁን። እስካሁን ድረስ በተለያዩ ዓለማት ሆናችሁ ህሊናችሁ ከዚህ ቦታ ያልጠፋ እጃችሁም ሁልጊዜ ለዚህ ቦታ እየተዘረጋ ያለ ባለፈውም እንዲሁ በገንዘብ በማሰባሰብ ጊዜ አለን እያላችሁ ህልውናችሁን የእግዚአብሔር ህይወት አድርጋችሁ ህይወታችሁን የተሳተፋችሁ በሙሉ ዛሬም በነገረ መስቀሉ ዙሪያ ላይ ስራው ተሎ ይቀላጠፍ ዘንድ ሁላችሁም በዚህ ፍኖተ መስቀል የኔም እጅ አለበት፣ ይህን ፍኖተ መስቀል እኔም ራሴ አብሬ በስራው ተካፋይ ሁኛለሁ የምትሉበትን የጸሎት ሰዎች እንደተለመደው በጸሎታችሁ ከጸሎት በላይ ምንም የለምና አንዱና ዋናው እግዚአብሔርን በጸሎት መጠየቅ ስለሆነ በጸሎታችሁ አቅሙ ያላችሁ እግዚአብሔር የፈቀደላችሁ ደግሞ የምትችሉትን ሁልጊዜ ብትረባረቡ በቁሳቁስም ከሆነ ብዙ ድንጋይ ያስፈልገናል፣ ብዙ ሲሚንቶ ያስፈልገናል፣ ብዙ አሸዋ ጠጠር ያስፈልገናል ይሄንን ለመገንባት። መጪውም ደግሞ ያው ክረምት ነውና ጎርፍ እንዳይሸረሽረው ቶሎ ብለን መገንባትም ስላለብን የዚህ ትልቅ ድርሻ ተካፋዮች ትሆኑ ዘንድ እግዚአብሔር የመረጣችሁና የጠራችሁ በሙሉ የዚህ ተሳታፊዎች እንድትሆኑ በቤተ ክርስቲያኒቱ ስም ጥሬን መልእክቴን አስተላልፋለሁኝ። ከዚህ ውጭ ለስራ እንነሳ። ዛሬን እየሰራን ነገን ተስፋ እናድርግ። ምክንያቱም ለነገው ትውልድ በጎ ስራ ትተን ማለፍ ያለብን እኛ ነን። ለኛ አባቶቻችን ብዙ ስራ ሰርተው አስረክበውናል። አባቶቻችን ብዙ ስራ ሰርተው በማስረከባቸው ህያው ታሪክ ይዘው ህያው የሆነ ታሪካቸው ሲተረክላቸው ሲነገርላቸው ይኖራል። እኛ ደግሞ ልጆቻቸው እነሱ የሰሩትን በመጠበቅ የሚታደሰውን በማደስ የሚጠገነውን በመጠገን የፈረሰውን መልሶ በመገንባት እኛ ደግሞ በድርሻችን ለሚመጣው ትውልድ የኛ አባቶችስ ምን ሰሩ፣ አያቶቻችን ቅድመ አያቶቻችን ይህን ሲሰሩ የኛ አባቶች የሰሩት የት አለ ቢሉ ደግሞ ይሄው የኛም አባቶች የአባቶቻቸውን እየጠበቁ የራሳቸውንም ድርሻ ሰርተዋል ብለው እግዚአብሔርን የሚያመሰግኑበት በታሪካቸው ደስ ብሏቸው የሚኖሩበትን የማያፍሩበትን ስራ መስራት ያለብን ዛሬ ነውና ዛሬን እንጠቀምበት። ባለፈው በሰጣችሁን
ይሄው ይሄንን የመሰለ ስራ ወደ ውስጥ ምታች ወርደን በኋላ እናሳያችኋለን። ከፍኖተ መስቀሉ ሀብለን የተነሳን። ስለዚህ በዚህ ስራ ላይ ሁላችሁም እንድትሳተፉ አደራ እንላለን። ምንም ጊዜው እርዳታ ጠያቂው ቢበዛም የተፈናቀሉ ወገኖቻችን የናንተን እርዳታ ይጠይቃሉ። የተቸገሩ ወገኖቻችን የናንተን እርዳታ ይጠይቃሉ። የፈረሱ የተቃጠሉ ብዙ መከራ ፈተና የተቀበሉ አብያተ ክርስቲያናት፣ የአብነት ትምህርት ቤቶች፣ ገዳማት እናንተን ይጠይቃሉ። ይህ ሁሉ ጥያቄ እንዳለ ይገባናል። ግን ይህን ሁሉ እየሰራን ደግሞ የኛንም አዲስ አሻራ አስቀምጠን ማለፍ ግዴታችን ስለሆነ እኛ ያለን ዛሬ እንጂ ነገ ስላልሆነ ዛሬን ደግሞ እግዚአብሔር በሰጠን ጸጋና ልዩ ስጦታ መስራት ባለብን መጠን መስራት ስላለብን እነሆ ለእናንተ መልእክቱን ማድረስ አንዱና ዋናው ስለሆነ መልእክቱን አድርሰናል። አብራችሁ በያላችሁበት ሁናችሁ ይህንን ተራራ አብራችሁን ይወጣችሁ መቼ አልቆና ይሆን እግዚአብሔር ፈቃዱ ይሁን እያላችሁ አሁንም በበጎ ሐሳብ ስትከታተሉን የነበራችሁትን ሁሉ እናመሰግናለን። በአንጻሩ ደግሞ ባላስፈላጊ ሐሳብ ያላችሁትን ማስተዋል እንዲሰጣችሁ ጥበብ እንዲሰጣችሁ እግዚአብሔር በበጎ ሕሊናችሁን እንዲለውጠው ጸሎታችን ነው። ክርስቲያናዊ ሕይወት ምንጊዜም ቢሆን ጠላት የሚለው የለም። ጠላቱን በበጎ እግዚአብሔር ለውጦለት በጎ ሰው በጎ ወዳጅ እንዲያደርግለት ነውና ትምህርቱ ሁላችንም የኛ ምኞት እንደዚህ ነው። እንደ ሀገራችን እንደ ኢትዮጵያዊነት ደግሞ እገሌ ወገሌ ሳንባባል በመተባበር አብሮ መመኖር በአብሮነት በጋራ የየራሳችንን ሃይማኖት አጥብቀን ይዘን ሰላማዊ መንገድን መከተል አንዱና አማራጭ የሌለው ስለሆነ በልዩ ልዩ ሃይማኖት ያላችሁም እንደ አባቶቻችን እንደኖሩበት እንኖር ዘንድ በዚሁ አጋጣሚ መልእክታችን ነው። እግዚአብሔር ከኛ ጋር ሆኖ ከእግረ መስቀሉ ስር ከጲላጦስ አደባባይ ተነስተን ከዚህ ደርሰናል። ይህ ተውቦ የምታዩት በመጨረሻው መንገዱ ተጠናቆ አልቆ ከዚያ በየምዕራፉ ቅድም ስተርከው የነበረው ሁሉ በስዕላዊ መግለጫ ተቀምጦ ስታዩት የዚያ ጊዜ እንዲህም አለ በሚል እግዚአብሔር ፈቅዶ ኢየሩሳሌም ያልሄዳችሁ እዚህው ኢየሩሳሌምን ታያላችሁ። ከዚህ ተነስታችሁ ደግሞ ፈቅዶ እዚያ ስትሄዱ አዲስ ነገር ሳይሆን እዚህ ያጠናችሁትን በአይናችሁም ታዩታላችሁ፣ በተግባርም ትተገብሩታላችሁ ነው። እግዚአብሔር ይስጥልን። ነገራችን ላይ በዚያው መንገዱ ይቀጥላል። ይህ መንገድ በዚያ መስቀሉ ድረስ ይቀጥላል። ጫፉ ገደሉ ጫፍ ላይ ደብረ ቅዱስ ሚካኤል ስላለ በዚህ ሁል ጊዜም ቢሆን ትልቅ መጋቢ መንገድ ይኖረዋል ማለት ነው። ምክንያቱም ማንኛውም ጎብኚ ቢመጣ እዚህ ጫፍ ላይ ቢወጣ ምንም ማማ መውጣት ፎቅ መውጣት ሳያስፈልገው በሙሉ እንደምታዩት ባህር ዳር ከተማን በአይኑ ውስጥ ያስገባል። ልዩ ተውቦ ልዩ ውበት የተንጸባረቀባት ከተማ መሆኗንም ያያል። ሰላሟን እግዚአብሔር ያብዛላት። እግዚአብሔር ለራሱ የመረጠው መሆኑን በብዙ ነገር እናያለን። ስንቀበለው ይሄ ቦታ ምንም ነገር እንዳልነበረው ከነሽኮኩላ ከሚባል ከአህያሾ በሚለው ልግለጠው ከሱ ውጭና ከዚህ ከማይሆኑ አራሙቻዎች በስተቀር ምንም የሌለው አልፎ አልፎ ይሄ ምንድነው የሚባለው ይሄ ዛፍ ትልቁ የኛ ስላልሆነ እኔ ብዙ አላውቀውም። እሱ ብቻ አልፎ አልፎ እዚች አካባቢ ነበረ። ከዚያ ውጭ ግን እሱን ለጥላ ተጠቀምንና እኛም እየተከል ወይራ፣ ጽድ፣ ዝግባ ወዘተርፈ አገር በቀል እጽዋት ነው በሙሉ እዚህ ውስጥ የተከል። ያ አገር በቀል እጽዋት ሙሉ በሙሉ ይዟል። ውስጥ ለውስጥ እንሂድ ብንል አያስሄድም አሁን። ምክንያቱም ቦታውም ተመችቶታል። ነገ ከነገ ወዲያ ይሄ ይነሳል። ይሄ የኛ ያልሆነው ይነሳል። የኛ የሆኑ እጽዋት እንደ ዋንዛው እንደ ብሳናው ቅድም እንዳልኩት እንደ ዝግባው እንደ ጽዱ እነዚህን የመሳሰሉ ራሱ ይህን ተራራ ማየት በራሱ አይንን የሚስብ እረፍት የሚሰጥ ንጹህ አየር የሚያስተላልፍ ለየት ያለ ሆኖ ነው የምናገኘው። በየዓመቱ እንተክላለን። ዘንድሮም ደግሞ አሁን ሐምሌ ላይ እንተክላለን ማለት ነው።
ከፍለን እናስጠርገው ብለን ብናስብ ኑሮ መቼውንም ከአቅማችን በላይ ይሆን ነበር። ዛሬ ነዳጅ ውድ በሆነበት በጣም ብዙ ነገሮች ማሽኖች ራሳቸው ዋጋቸው ሰማይ በወጣበት በእኛ አቅም ይህንን መንገድ ይህንን ተራራ ከዚያ ተነስቶ እዚህ ጋር ጠርጎ ለመውጣት የማይታሰብ ይሆን ነበር። ግን የእግዚአብሔርን ሰዎች የእግዚአብሔርን ባለሟሎች ለበጎ ስራ እግዚአብሔር ያነሳሳቸውና የፈቀደላቸውን ጋብዘን በዚህ አይነት መልኩ ተዘጋጅቷል ማለት ነው። በቀላል መንገድ ከዚህ በኋላ ከኛ የሚጠበቀው ድንጋዩን፣ አሸዋውን፣ ጠጠሩን፣ ሲሚንቶውን አቅርቦ ይሄን አስተማማኝ በሆነ መንገዱ መገንባት ነው። እንዳይሸረሽረው ምንል የከላይ ያለውን ለሙን አፈር ካልሆነ በስተቀር ውስጡን ሊነካው አይችልም። ከዚህ ቀደም ባየ ነው። ምክንያቱም ሬዳሽ ነው። ምንም በነፃነቱ ነው የሚኖር እስካሁን ድረስ። በዛኛው አይታችሁት ከሆነ እልም ያለ ገደል ነው። ርቀቱን ማየት አይቻልም። ግን ምንም ነገር አልሆነም። ምንም ነገር አይናድም አንድም ቀን። እንደውም ሌላ እጽዋት ይተካል ውስጡ። ሲያዩት በጣም ትንሽ ነው የሚመስለው። ውስጡ ግን ስንገባ ደግሞ መውጫው መግቢያው ነው የሚጠፋን። ምክንያቱም አንደኛ ግዙፍ ነው። 5220 ካሬ ሜትር ላይ ያረፈ ቤተክርስቲያን ነው። ከዛ ደግሞ እንደዚህ ፎቆቹ ሲደራረቡ ውስጥ ለውስጥ ያሉት 8012 ካሬ ሜትር ነው የሚሰጠን እና ለሁለንተ ነው። አንደኛ በሶስትዮሽ አሰራር ማለት የቤተክርስቲያን አሰራር ሶስት አይነቶች ናቸው። ሶስቱንም አይነት በውስጡ ይሄ የያዘ በመሆኑ ልዩ ያደርገዋል። ለጉብኝትም ለታሪክ ተመራማሪዎችም ወደፊት ትውልድ አልፎ ትውልድ ሲተካ መጽሐፍ ቅዱሳዊ ትርጉም እያንዳንዱ ነገር የሚሰጠው ቀኖና የተፈጸመበት መሆኑን ያመለክተናል። ፊት ለፊት ጋረድከኝ፣ ቁጭ በል፣ ቆም፣ ተነስ፣ ለምን ትጋረደኛለህ የሚል ጥያቄ የሚያስነሳ ነገር የለውም። ለወንጌል ትምህርት እጅግ ምቹ የሆነ ይሄ እንደዚህ ክብ ሰርቶ በዚያ ይሄዳል። መሃሉ ፊት ለፊት ፍኖተ መስቀሉ ይመጣል። እዚያ ማዶ ድረስ ታዩታላችሁ ክቡን። ስለዚህ እስከዚህ ድረስ ይመጣል። ይሄ እየተገነባ እስከዚህ ድረስ ይመጣል። ከዚህ ላይ ድጋፍ እንዲኖረው ይደረጋል። ማሳያውን እነዚያ ሶስቱን እናያቸዋለን። እዚያ ላይ ድረስ ሰው ተቀምጦ የሚሰራውን ክንውን ማየት ይችላል። ጋረድከኝ የሚባል ነገር የለውም። ለወንጌል በጣም ግሩምና ድንቅ ቦታ ነው። በአንጻሩ ደግሞ ከሰዓት በኋላ ስትመጡ ይሄ ሙሉ በሙሉ ጥላ ነው። ድንኳን አያስፈልገውም። ምክንያቱም የነዚህ የእጽዋቱ ጥላ እንዳለ እዚያ ላይ ነው የሚያርፈው። ቤተክርስቲያኑ አለ፣ የዚህ ጥላ እዚያ ላይ ያርፋል። ገና አሁን በዚህ ዙሪያውን ደግሞ አዳዲስ እጽዋት እንተክላለን፣ አገር በቀሎች። ስለዚህ ገነት ነው። በቃ አትሂዱ ነው የሚል ከዚህ ከቦታው ወደ ማታ ሲል መታችሁ ይዩት። እነዚህ ደቀ መዛሙርት የምታዩቸው በነገራችን ላይ ያው በበጎ ስራ እየሰሩ ነው። እንዲህ የራቀውን ድንጋይ ያቀርባሉ። የራቁ ነገሮችን እያቀረቡ ብዙ ጊዜ ያገለግሉናል። የተለያዩ ደቀ መዛሙርት በዚህ በባህር ዳር ያሉ መምህራን ልጆቻቸውን እየያዙ በጎ ስራ ሲሰራ ይረዱናል ማለት ነው እና በዚሁ አጋጣሚ በሀገረ ስብከቱ ስም እናመሰግናለን። የመጀመሪያ ቆርቆሮ በቆርቆሮ ሁና ጽሕፈት ቤት ሁና ስታገለግለን መቆጣጠሪያ ክፍላችን ናት። ይች ቆርቆሮ በቆርቆሮ ነበረች፣ አትታይም። ስለዚህ እዚህ ላይ ሁነን ያንኛውንም ይሄንኛውንም ስራ እንቆጣጠራለን። ሁለቱም ስለሚታይ እነዚህ አይጋርዱም። ቁጥቋጦ ብቻው ነው ኋላ የደረሰው። ስለዚህ ሁለቱም ስራ ላይ ሰራተኛው ምን እየሰራ ነው፣ ምን እየተካሄደ ነው። በዛኛውም ከመጣሁኝ በዛኛው ስመጣም የሚያየኝ ላይኖር ይችላል። ወይም በዛኛው ጎን ገባለው። እዚች ጋር ቁጭ ብዬ ስቆጣጠሩዬ ለሚመለከተው ሰጣለው። ከኔ ጋራ የሥራ ባልደረቦቼ እነ መላከ ሰላምም በዚያው አይነት ስራ አስኪያጁ ሌሎችም አብረን ይየውን መቆጣጠሪያችን ናት።
ስለዚህ ቦታው አይን ስለሆነ ለምን ቋሚ ነገር አንሰራባትም ብለን ይሄ እንደምታዩት ቋሚ ነገር እየተሰራባት ነው። ሳሎን አላት፣ መታጠቢያ ቤት አላት፣ ሻይ ማፍያ አላት፣ ከላይ ሰገነት አላት። አሁን ይሄ ላይኛው በበለጠ የናንተ ነው ማለት ይቻላል። እዚህ ጋር ክብረ በዓል ሲኖር እዚህ ላይ መቀመጥ ብቻ ነው። መውጣት መውረድ መሮጥ አያስፈልግም። እነዚህ የሚከለክሉ ነገሮች ይነሳሉ። የትኛውን ቦታ ያለውን እዚህ ውስጥ አድርጋችሁ ታስገቡታላችሁ። መሯሯጥ ሳይኖር በስነ ስርዓቱ ታዩታላችሁ። ያሳያልና ግሩም እና ድንቅ ነው። ለጥበቃም ደግሞ በልዩ ልዩ ካሜራዎች በአራቱም አቅጣጫ እዚህ ጋር ይጠመዳሉ። የትም መሰወር አይችልም። አንድ ሰው ቀንም ሌትም ጥበቃ ማድረጊያ ናት። እና ቤተ ክርስቲያን ልዩ መታወቂያዋ እጽዋትን መንከባከብ፣ ምድሪቱን በደን መሸፈን ነው። ምክንያቱም እንደዚህ ሲሆን የቅዱሳን መናኸሪያ ይሆናል። እንደዚህ ሲሆን ብርቅ ድንቅ የሆኑ የዱር አራዊት በዚህ ውስጥ ይጠለላሉ። ኢትዮጵያ ያላትንም ሀብት ለዓለም የምታሳይበት ይሆናል። ዛሬ እኛ መጠለያ በማጣት አራዊቱ ተሰደዋል። መጠለያ በማጣት ለሰው አገልግሎት የሚሰጡት እንደ ጅግራና ቆቅ እንኳን የመሳሰሉት ተሰደው ነበር። አሁን በዚህ ጅግሮች መምጣት ጀምረዋል። ቆቆች መምጣት ጀምረዋል። ሚዳቋ መምጣት ጀምረዋል። ብዙና ብዙ የዱር አራዊት እየመጡ ነው። ይሄ ጫካ ስለሆነ እግዚአብሔር ፈቅዶ እየሰበሰባቸው ነው። ሌሎችም እና ይሄንን ተግታ ቤተክርስቲያን ትሰራለች ማለት ነው። ይቀጥላል። በገደላማው ቦታ ሁሉ እንደዚህ ነው የሚሰራ። ገደላማው ቦታው በዚህ ይሰራል። ስለዚህ አንዱ እዚህ ሲቀመጥ መቀመጫ የእግር ማለፊያና መቀመጫ ይሰራለታል። ስለዚህ አውደ ምሕረቱ ሙሉ በሙሉ ይቀረው የማይባል አውደ ምሕረት ይሆናል ማለት ነው። ቅድም የተነሳን ከዚያ ነበረ። ዙረን እንደ እግዚአብሔር ፈቃድ ከተራራው ጫፍ ደርሰን እዚህ መተናል። ይሄ መድረክ እንደምታዩት በጣም ሰፊ ነው። እንደገና ከዚያ ዝቅ ብሎ ከዚህ አንድ ሌላ አለ። ከዚያ ደግሞ ከፍታውን እየጠበቀ ወደ ላይ ይወጣል ማለት ነው። ይህም እንደዚሁ ይቀጥላል። ስለዚህ ሰፊ መድረክ እንደ ልብ እንግዶች የሚስተናገዱበት፣ የሚዘምሩ፣ የሚወርቡ፣ የሚቀርቡበት፣ ገፋኝ የማይባሉበት ተፈጥሯዊ የሆነ ጸጋውን ክብሩን የጠበቀ ስራ ነው የምናየው። እግዚአብሔር ፈቅዶ ይህን አይነት በተራራው እጽዋቱን ሳንነካ በተራራው እንደዚህ አይነት ይሰራል። ሁሉም በቃ ደስ ብሎት ለጸሎትም ሲመጣ እረፍት ነፍስ ትሻለችና ሲጨንቀውም በፈለገው ሰዓት መጥቶ ዛፎቹ ስር ተጠልሎ እግዚአብሔርን ለምኖ በቅድስተ ቅዱሳን በድንግል ማርያም አማላጅነት ራሱን አቅርቦ ክብር የሚቀበልበትን ስራ መስራት ነው ትልቁ ዓላማችን። እግዚአብሔርን ፈቅዶ እዚህ ደርሷል። ስለዚህ ደግሞ ባለፈው እናንተም የደከማችሁበት ይሄ ስራ እንዲጠናቀቅ ቀርጻችሁ ለዓለም ያስተዋወቃችሁበትን ባለፈው እያመሰገን አሁን ደግሞ የደረሰበትን ሰዎች በሚሰጡት ገንዘብ ምን እየተሰራ እንደሆነ በዚሁ አጋጣሚ አይታችሁ የምታስተላልፉበት ነው። ባለፈው ከላይ ምንም ባጣና የተሸፈነ ነበረ፣ ቀለም አልተቀባም፣ አልተስተካከለም ነበረ። አሁን ቅድም ላይ ተራራው ላይ ሆናችሁ አይታችሁታል። እያጠናቀቅን እየወረርን ነው። አሁን ወደ ውስጥ ገብተን የውስጥ ፊኒሽንግ ብቻ ማጠናቀቅና ይህንን የውጩን አንድ ላይ ማስተባበር ነው ትልቁ ዓላማችን። እንዴት ሰነበታችሁ? እግዚአብሔር ይባርካችሁ፣ ትምህርታችሁን ይግለጥላችሁ፣ ለታላቅ ደረጃ እግዚአብሔር ያድርሳችሁ። እናንተ ትልቅ
የቤተ ክርስቲያን ተስፋዎች ናችሁ። ቤተ ክርስቲያን ከናንተ ብዙ ትጠብቃለች። በውስጧ በጥበብ በእውቀት አድጋችሁ በምግባር በሃይማኖት ታንጻችሁ አይደለም ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያናችን ሀገራችን ኢትዮጵያ ከናንተ ብዙ ትጠብቃለች። ፍቅርን የምታስተምሩ፣ ሰላምን የምትሰብኩ፣ አብሮ መኖርን፣ አብሮ መመገብን፣ መረዳዳትን አራያ ሆናችሁ የምታሳዩ እንድትሆኑ ቤተክርስቲያን ትጸልያለች። ስለዚህ ይህ ቤተክርስቲያን ከተጀመረበት ጊዜ ጀምሮ መምህራችሁን እጅግ እናደንቃለን። መምህር ተክሌ ከልብ ነው የምናደንቃቸው። ከከተማችን ውስጥ ብዙዎች ሲኖሩ አንዱ ሆነው በተለይ በዚህ ቦታና በመሳሰሉት ቤተክርስቲያን በመታለማው ልማት እንደዚህ በብዙ የሚቆጠሩ ደቀ መዛሙርትን በመላክ እያገለገሉ ያሉ ታላቅ መምህር ናቸው። በእናንተም ስም በቤተክርስቲያኒቱም ስም እግዚአብሔር ይስጥልን ብለን እናመሰግናለን። እናንተም ደግሞ እግዚአብሔር መርጧችሁ የዚህ ታሪክ ባለቤቶች አድርጓችኋል። መቼም ሰው በአቅሙ ነው የሚያገለግለው። ገንዘብ ያለው ገንዘቡን ይሰጣል፣ ጉልበት ያለው በጉልበቱ ያገለግላል። አንዱ በሌላው ደካማው በጸሎቱ በየተሰጠው ነው። እናንተ ደግሞ የቅድስት ቤተክርስቲያን ልጆች ናችሁ። ነገ የምትገለገሉበትን የምታገለግሉበትን ራሳችሁ በጉልበታችሁ ደከመን ሰለቸን ሳትሉ በብዙ ወዛደር ስንትና ስንት ቀን የሚወስደውን በደቂቃዎች በሰዓታት ውስጥ በቂ ለስራ የሚመቸውን ነገር በማቅረብ እናውቃችኋለን። እድሜ ጤና ይስጣችሁ። ይቺ ቤተክርስቲያን ደግሞ የሁሉም አንድ አጥቢያ ብቻ አይደለችም። ሀገረ ስብከቱን ወክላ ያለች እንደናንተ ዲያቆናት ዲቁና የሚቀበሉባት፣ ቀሳውስት ቅስና የሚቀበሉባት፣ ቆሞሳት ቁምስና የሚቀበሉባት፣ ታቦተ ሕግ የሚከብርባት የምስጢራት መፈጸሚያ ቦታ ነው ይሄ ቦታ። ስለዚህ ይህንን ስራ ለመስራት ነው። እንደምታዩት አሁን ጫፍ ላይ ነው ደርሰን የመጣ ነው። ትረካውን እናንተ አልሰማችሁትም እንጂ ፍኖተ መስቀል ነው ይሄ ስያሜው። ይሄ ከዚህ ጀምሮ ፍኖተ መስቀል ነው እስከ ጫፉ ድረስ 13 ምዕራፎች አሉት። 14ኛው መስቀሉ የሚቆምበት ወይም መካነ መቃብሩን የምናስታውስበት ይሆናል ጎልጎታን። ስለዚህ ይሄ በቅዱስ መጽሐፍ የተመዘገበ አባቶቻችን ያስተማሩንን ትምህርት በምድረ ኢየሩሳሌም በቅድስት ሀገር የምናገኘውን እዚህ ጽርሐ ጽዮን ቅድስት ማርያም ላይ ቦታው ተፈጥሯዊው አቀማመጡ የሰጠ ስለሆነ ይህን መስራት አለብን በሚል እነሆ እንደ እግዚአብሔር ፈቃድ እሱን እየጎበኘን ወደ ግንባታ ለመግባት ነው። እናንተም እያቀረባችሁት ያለው ድንጋዩን ለዚሁ ነው። እድሜ ጤና ይስጣችሁ፣ የታላቅ ደረጃ እግዚአብሔር ያድርሳችሁ። አደራ የምላችሁ ነገር ቢኖር የእናንተ ዘመን ከባድ ነው። ብዙ አይን የሚማርክ ህሊናን ጠልፎ የሚጥል መንገድ ላይ የሚያስቀር ዋዛ ፈዛዛ የበዛበት ችግሮች የሰፈኑበት ብዙ ነገር ያለበት ዓለም ነው። ትናንትና እና ዛሬን ስናነጻጽረው በአንድ መልኩ የዘመኑ ስልጣኔ የሰው ልጅ ጥበብ ከፍ ብሎ በመታየቱ እግዚአብሔርን የምናመሰግንበት ቢሆንም በአንጻሩ ደግሞ መጥፊያውን ጭምር የሰው ልጅ እየሰራ ስለሆነ መውደቂያውን ጭምር እያዘጋጀ ስለሆነ በጥንቃቄ ለማይኖር በጥንቃቄ ለማይጠቀም ሰው ጉዳቱንና ጥቅሙን ለይቶ ለማወቅ እድሉ የሌለው ሰው በያዛቸው ስልኮቹ ብቻ ይጠፋል። በያዛቸው ስልኮቹ ብቻ አወዳደቁ ይከፋል። ምክንያቱም በብዙ ቅንብር ብዙ ሐሰቶች የሚሰራጩበት ብዙ ክህደት፣ ኑፋቄ፣ ሽንገላ እንዲሁ አደባባይ ገበያ ሆኖ የሚሸጥበት የሚለወጥበት ስለሆነ በስልኮቻችሁ ተጠልፋችሁ እንዳትወድቁ ጥንቃቄ በማድረግ ስልኮቻችሁን ለዋዛ ለፈዛዛ ለፌስ ሳይሆን ለበጎ ነገር እንድትጠቀሙበት። ለበጎ ነገር እውቀት አለ። ዛሬ መጽሐፍ የታገኛለሁ ገንዘብ የለኝም በምን ልግዛ ሳትሉ በቀላል መንገድ በስልኮቻችሁ አግኝታችሁ የምትማሩበት ዘመን ሲሆን በጎ ነገሩን ቅሰሙት። ከንብ ተማሩ። ንብ አለች። እዚህ ብዙ እጽዋት አሉ። ያለውትን ሁሉ እጽዋት አትቀስምም። ያየችውን ሁሉ አበባ አትቀስምም። ለሷ የሚስማማትን ለማር የሚሆናትን ብቻ አበባ ለይታ ነው የምትቀስመው።
ሌላውን አልፋው ነው የምትሄድ። ምንም ቢፈካ ምንም ቢደምቅ ምንም የሆነውን ነገር ቢሆን አትቀስመው። ምክንያቱም ጤናማ ያልሆነውን በተፈጥሮ ታውቀዋለች ማለት ነው። ስለዚህ እናንተም ንቦች ሆናችሁ ልታውቁት የሚገባችሁን እያወቃችሁ ማያስፈልጋችሁን ነገር ዘወር በማድረግ የሚያስፈልጋችሁን ነገር በመቅሰም ለሀገራችሁ ለኢትዮጵያ ለሀገራችን ለቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችሁ አለኝታዎች እንድትሆኑ እግዚአብሔር ይርዳችሁ፣ እግዚአብሔር ይጠብቃችሁ። የዚች ቤተክርስቲያን ተረካቢዎች እናንተ ናችሁ። ይችን ቤተክርስቲያን ለመረከብ ደግሞ ዛሬም ተማሩ፣ ነገም ተማሩ። ቅድሚያ ለእውቀት ለጥበብ ራሳችሁን ከፍ ከፍ አድርጉ። እውቀት ጥበብ ደግሞ ከሃይማኖት ጋር ከምግባር ጋር፣ ምግባር ከተለየው ሃይማኖት ከሌለው ሁሉ ነገር ሙት ነው፣ ሁሉ ነገር ባዶ ነው። ስለዚህ በምግባር በሃይማኖት ታንጻችሁ እንድትኖሩ እግዚአብሔር ይርዳችሁ። አቡነ ዘበሰማያት እንደ ልብ አየር ይመላለሳል። ሙቀት የሚባል ነገር አይኖረው፣ መታፈን የሚባል ነገር አይኖረው። ምክንያቱም በጣም ረጅም ስለሆነ ርዝመቱን ከታች ስንወርድ ነው የምታዩት። ስንወርድ ሁለተኛው ወለል ነው። ለዚህ መሬቱም ቅርብ ነው። ታችኛው የመጨረሻው ሶስተኛው ወለል ስንደርስ የምናየው ዋሻ ውስጥ የተቀበረ ነው ማለት ነው። ይሄ ነው መሬቱ የምታዩት ይሄ ያለበት። ስለዚህ የመሬቱን አቀማመጥ ተከትለን ነው ስራው እንዲሰራ የተደረገው። ይህንን ማካተት አለበት፣ ይህንን መያዝ አለበት እየተባባል በምክክር በውይይት ነው ይሄ ስራ እንዲሰራ የተደረገው። ፈቃድ እግዚአብሔርም ሆኖ እዚህ ያምሮበት ደርሷል። ይሄ የምታዩት ይሄ ሊፍት ነው። ሁለት ሊፍቶች አሉት። ከዚህ ቀደም አይታችሁታል። አንዱ ሊፍት ይሄ ነው፣ አንዱ ሊፍት በወዲያ ነው። እነዚህ የሚያገለግሉት ከላይ እዚህ ቤተ መቅደስ አለ። እዚህኛው ቤተ መቅደስ ከተቀደሰ በዚህ ወርዶ ታች ያቆርባል። በስድስቱም ከሆነ 6 መናብርት ነው ያሉት። ታችም ላይ ከተቀደሰ ሁሉም በያሉበት የቆራባያን ብዛት ቢኖሩ 1 ሰዓት የሚወስደውን ለ6 ማካፈል ነው። በጣም በቀላል በትንሽ ደቂቃዎች ሁሉን ነገር ማከናወን እንዲቻል ነው። ይሄ የምታዩት እዚያ ሆነን ስናዩት ርቀቱን ተመልከቱት። አሁንም አልደረስንበትም የመጨረሻው። አሁን ያ ስዕሉ ተስሏል የምታዩት፣ ግን በጣም ሩቅ ነው። ቀና ብሎ ለማየት እንዲሁ ተንጋሎ መሬት ላይ ካልሆነ በስተቀር በጣም ይከብዳል። ስለዚህ የዚህ ርቀት ንጹህ አየር እንዲኖረው ያደርገዋል ቤተ መቅደሱን። ይሄ ደግሞ የምታዩት ጽዋ ነው። እዚያ ሆነን ስናየው ጽዋ ነው እንዳለ ደሙን የምናከብርበት ጽዋውን ነው በዚህ አይነት መልኩ የተቀመጠው። ይሄ ቤተ መቅደሱ ከዚህ ቀደም ነግረናችኋል። እነዚህ ሁለቶች አምዶች ያዕቆብና በለዝ ተብለው በመጽሐፍ ቅዱስ ስማቸው የተመዘገበ ሊቀ ካህናትና ንጉሠ ነገሥቱ ስለ ፍርዳቸው ስለ ጸሎታቸው እግዚአብሔርን የሚማጸኑባቸው ራሱን የቻለ ትምህርት ያለው ነው። በታላላቅ ቤተ መቅደሶቻችን አሁንም አሉ፣ ይኖራሉ። እዚህም እንዳለ ተቀምጧል። ይሄ ደግሞ እንዳለ ይሄ ወለል በሙሉ ራሱን የቻለ ክፍት ቦታ አለው፣ ከታች ጋር የማይገናኝ። ቁመቱ አጭር ነው፣ 90 ሳንቲም ነው። ግን ብዙ ነገሮችን ይይዛል። ብዙ መሰወር ያለባቸውን ነገሮች በክብር አቅፎ መያዝ የሚችል መስኮት አለው በውጭ በኩል። ከዚያ ጀምረን እዚያ ድረስ በጣም ሰፊና ትልቅ ቦታ ነው ውስጡ የያዘው። ዝም ብሎ አይደለም። የዚህን ወለል ከጨመርነው ላይ ነው የሚወጣ
12 ካሬ ሜትር ያልነው ይሄኛውን ታሳቢ ሳያደርግ ነው። ይሄ ውስጥ ላይ ያለው አጭርም ስለሆነ ከታችኛው ቤተ መቅደስ ጋራ የሚገናኙበት ነው። ሌላ ማንም አይወጣበትም። ይሄ የተልእኮ ቦታ ነው። ግራና ቀኝ ሊፍቶች አሉ እንዳልኳችሁ። ይሄ ደግሞ የውስጥ ለውስጥ መንገድ ነው። ታችኛው ቤተ መቅደስ እና ላይኛው ቤተ መቅደስ ይገናኛሉ በዚህ። አሁን ብዙ ጊዜ እንደዚህ የዘመናውያን ቤተ መቅደሶች የምንላቸው ዳር ላይ መቅደሱ ይሆንና ከዚያ በኋላ ፊት ለፊት ነው አገር ምድሩን የሚይዘው። ይሄ ግን እንደዚህ አይደለም። እዚህ አንድ ውደት ለዚህ ለቤተ መቅደሱ አንድ ውደት አለው ማለት ነው፣ መዞሪያ አለው። እንደገና ደግሞ ወዲያ ታዩታላችሁ ሁለተኛ እንደ መቅደስ እንደ ቅድስት እንደ ቅኔ ማህሌት ሆኖ የብሉይንም የሐዲሱንም የሰቀላውንም የዋሻውንም ሁሉንም አቅፎ የያዘ ቤተ ክርስቲያን የምንለው ለዚህ ነው። ይሄ እንግዲህ ተመልከቱት፣ ወዲያ ድረስ ይዩት። ከመሬት ውስጥ ስለሆነ የወጣው 2-3 ሆናችሁ ትሞሉት አላችሁ ከእናንተ ውስጥ። ይሄ ቤተ መቅደሱ ነው። 3 መንበር ከዚህ 3 መንበር ከላይ አለ ማለት ነው። 6 መናብርት ነው ያሉት። ከላይ እስከታች ድረስ ያሉ አስተዳዳሪዎች ሊቃውንቱ ቢመጡ የት ይቀመጡ አይባልም። ደረጃውን ጠብቆ መቀመጥ ይችላሉ። አሁን ቅድም አንድ ዙር ዙረን ነበረ። ደግሞ አሁን ሌላ ዙር ነው በዚህ የምንዞር። ይኸው ስለዚህ ሰው እንደ ፍላጎቱ መታየት የማይፈልግ ሰው ስውር ብሎ አስቀድሶ መሄድ የሚፈልግ ሰው ወደዚህ ገብቶ ማንም ሳያየው አስቀድሶ መሄድ ይችላል ማለት ነው። በሌላ መልኩ ደግሞ እነዚህ ደባትራን ጥንት ዲያቆናት የነበሩ በልዩ ልዩ ምክንያት ክህነታቸውን ያጡ ቢኖሩ ለመቁረብ ይሄኛው ያገለግላል ማለት ነው። ቤተ መቅደስ ሳይገቡ እዚህኛው ላይ ሆነው ቅዱስ ሥጋውን ክቡር ደሙን እንዲቀበሉ። አሁን ዕቃ ቀርቧል በሙሉ የበሩ ላሜራው ምናምኑ ቀርቧል። ከዚህ በኋላ ሌትም ቀንም እሱን ገጥሞ ወለል የማስተካከል ስራ ነው የሚሰራ። እንደምታዩት ሴራሚኮችም ቀርበዋል። እንግዲህ ተመልከቱት። ዋሻውን የጥንቱን የሚያሳየን ቅርጽ አለው በራሱ በእያንዳንዱ የዋሻዋን ቤተክርስቲያን ክርስቲያኖች በዋሻ በሚኖሩበት እግዚአብሔርን በዋሻ በሚያመልኩበት ዘመን ምን ይመስል እንደነበረ የሚያሳዩ ነገሮች አሉን እዚህ ውስጥ። ይሄ ክርስትና ቤት ነው። ይሄ ክርስትና ቤት ክርስትና የሚያስነሱ የሚያናሱ ቀጥታ ከውጭ መጥተው እዚህ ነው የሚገቡት። ይሄ ሙሉ በሙሉ ደረጃውን የጠበቀ የታላላቆቹም የታናናሾቹም ገንዳ ይኖረዋል። በቤተ ክርስቲያናችን የማጥመቅ ስርዓት መነከር ስላለበት መዘፈቅ ስላለበት ሁሉንም ሊያስተናበር በሚችል ለትልልቆቹም ለብቻው በመጋረጃ ውስጥ በስነ ስርዓቱ ለትንንሾቹም ራሱን የቻለ አንድ ቤተ መቅደስ ስለሆነ ይሄ ስዕሉም በዚያው ልክ በስነ ስርዓቱ ይዘጋጃል። ስለዚህ ራሱን የቻለ ደግሞ አንድ ሕፃን መቼ ተነሳ ቤተክርስቲያን ላይ መረጃ ቢፈልግ ዘመናዊ የሆነ ዘመኑ ያመጣው በእጃቸው የያዛችሁት ካሜራ እዚህ ጋር ይገጠምለታል። የተነሳበት ዕለት ከእግዚአብሔር ልጅነት ያገኘበት ወይም ያገኘችበት ዕለት እዚሁ አብሮ በሁሉም ነገር ተዘጋጅቶ ይጠብቀዋል። ትልቅ ሲሆን እዚህ ነው የተነሳ ይኸውልህ ተብሎ ይኸውልሽ ተብላ የምታየው ነገር ነው የሚሆን። እዚህ ክርስትና ከተነሳ በኋላ ወይም ከተነሳች በኋላ ወላጆች ለቅዳሴ ወደዚሁ ነው የሚገቡት። ይሄ ክርስትና ማንሻ ነው። ክርስትና ማንሻ ብቻውን ሌላ ቦታ አልወሰድ ነው፣ እዚሁ አንድ አካል አድርገን ነው የወሰድ ነው። በዚህ ተመሳሳይ ይህንን የሚመስል ደግሞ በወዲያ አለ ከቤተ መቅደሱ ከዋናው ቤተክርስቲያን ውጭ እንደዚህ ይህን ነው የዚህ አካል ማለት ነው። በዚያ ጥግ ያ ማለት ደግሞ ልብሰ ተክህኖ የሚለብሱበት ማንም ካህን ወደ ቤተ መቅደስ ሲገባ ጋቢ ለብሶ መግባት ክልክል ነው።
ይገባል። እዚህ አይነት ቦታ ላይ የራሱን ልብስ አውልቆ የራሱ ሳጥን ይኖረዋል። ቁም ሳጥኑ ላይ ልብሱን ያስቀምጣል። ልብሰ ተክህኖ ይለብሳል። ቀጥታ ወደ ቤተ መቅደሱ ይገባል ማለት ነው። በውጭ መግቢያ አለው፣ በውስጥም በተመሳሳይ መግቢያ አለው ማለት ነው። ያገናኘዋል ከቤተ መቅደሱ ጋር። ይህንን ነው የሚመስል። በዚህ ከውጭ መግቢያው ነው፣ ይሄ የውስጡ ነው። እንዲቆርብ ወደዚህ ይገባል፣ እንድትቆርብ ማለት ነው። ወደ ላይኛው ቤተ መቅደስ መውጣት ሲያስፈልግ በዚህኛው ደረጃ ነው የሚወጣ። ወደ ታችኛው መግባት ሲያስፈልግ በዚህ ነው። ግራና ቀኝ በሮች አሉት። ስለዚህ ይሄንን ይመስላል። ይሄ ደግሞ ወደ አውደ ምሕረቱ ለመሄድ በላይ ያስሄዳል። በዚህም ቀጥታ መውጣት ይቻላል። በዚህኛው ይሄ ይሰፋል ገና ለጊዜው። አሁን 1-5 ሜትር ያህል ደረጃ አለው እዚህ ላይ ወደዚያኛው የምንወጣበት። እንግዲህ ይሄ ነው ፍኖተ መስቀሉ ቅድም የወጣንበት። እዚሁ ነው ሲያዩት ደረጃ በደረጃ እየተሰራ ህዝቡ ላይ ድረስ ነው የሚሆነው። እጽዋቱ ደግሞ ይተከላሉ፣ ልዩ ጥላ ይኖረዋል። በጣም ውበትን ይጎናጸፋል ማለት ነው። እንዳያችሁት የቤተ ክርስቲያኑ አካል ነው ግራውንዱ ማለት ነው። ይሄ ቤተልሔሙ ነው። ቤተልሔሙ 2 ነው። ለታችኛው ቤተ መቅደስ ታችኛው፣ ለላይኛው ላይኛው 2 ቤተልሔሞች ነው ያሉት ማለት ነው። ፎቅና ምድር። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ እግዚአብሔር ፈቅዶ ዛሬ ብፁዕነታቸው የባህር ዳርና ሀገረ ስብከት አድባራትና ገዳማት እንዲመሩና እንዲያስተዳድሩ ቤተክርስቲያኗን ከተረከቡበት ከ2007 ዓ.ም ግንቦት 9 ጀምሮ ወደዚህ ሰኮና እግራቸው ከመጣ ወዲህ በአባትነት የመሯቸው፣ ያስተዳድሯቸው፣ ያላሟቸው፣ የሰበኳቸው፣ ያስተማሯቸው ብዙዎች ሲሆኑ ዛሬ እንደ እግዚአብሔር ፈቃድ ጊዜ ገቢር ለእግዚአብሔር ነውና እግዚአብሔር ስራውን የሚሰራው በጊዜው በሰዓቱ ተለክቶ ተመጥኖ ስለሆነ ዛሬ በዚህ አደባባይ ላይ ተገኝተን ያየናቸው የብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የስራ ውጤቶች ናቸው። ጥቂቶቹን ነው ያየነ። እንግዲህ ይህ ቦታ እንደምታዩት በብፁዕነታቸው ጥረት የተገኘ ብፁዕ አባታችን ከዚህ በፊት ብፁዕ አባታችን ወደዚህ ሀገረ ስብከት በአባትነት ከመምጣታቸው በፊት ምዕራብ ጎጃም ተብሎ ነበር የሚኖረው፣ አባቶች ነበሩ። ሆኖም ግን በሀገረ ስብከቱ ስም ምንም አንድም ነገር ቦታ አልነበረው። ስለዚህ አንድ ታላቅ ሀገረ ስብከት ቦታ ሊኖረው ይገባል። የራስ የሚለው ጸሎት ቤት ሊያሰራበት፣ ቢሮ የሚስተናገዱበት፣ ቤተክርስቲያኗን የሚያገለግልበት ቦታ ያስፈልገዋል በሚል ፕሮጀክት ቀርጸው ለሚመለከታቸው አካላት በዘመኑ ለነበሩ የመንግስት ኃላፊዎች አቅርበው እነሆ ይህ ቦታ ከ42,000 ካሬ ሜትር በላይ የመጀመሪያውን ማለት ነው የተረከቡ። ከተረከቡ በኋላ እንደ ሌሎቹ አጥራጥረው አይደለም ያስቀመጡት፣ ስራ ነው የጀመሩት። እዚህ ቦታ ላይ አንድ መቃኞ ነበረች፣ በ4 ቀን የተሰራች መቃኞ። እሷ ለተወሰኑ አመታት አገልግሎት ከሰጠች በኋላ ይሄ የምታዩት ዛሬ የተቀደሰበት አገልግሎት እየሰጠ ያለው መቃኞ ደግሞ በ44 ቀን ያለቀ የተጠናቀቀ ለአገልግሎት የበቃ ነው።
እና ይህን ቦታ ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ተረክበው ስራ እያከናወኑበት ያሉ የልማት አባትነታቸውን ሊገልጽ የሚችል ታላቅ ቦታ ነውና በዚህ ቦታ እንግዲህ አይታችኋል የተሰራውን እግዚአብሔር ያክብርልን። በቦታው ተገኝታችሁ እንደገናም ቃለ ዓዋዲው ናችሁ አዋጅ ነጋሪ እንድትሆኑም ይህንን እንድታስተላልፉ መልእክቱም እግዚአብሔር ስለፈቀደላችሁና የብፁዕነታቸው በረከትም ስላልተለያችሁ እግዚአብሔር ይስጥልን። ወደ ጥምቀተ ባህሩ ቦታ እንሄድ። ወደ ባህር ዳር ሀገረ ስብከት ቁጥር 1 ባህረ ጥምቀት እንኳን በሰላም መጣችሁ። ባህር ዳር ሀገረ ስብከት የባህረ ጥምቀት ቦታዎች በስፋታቸው ብዙ ሕዝብ በማስተናገዳቸው ሁለት ቦታዎች ተጠቃሾች ናቸው። አንዱ በዚህ በጣና ዳር የምናገኘው ሲሆን ሁለተኛው ደግሞ አባይ ዳር ላይ አባይን ተሻግረን የምናገኘው ነው። እነዚህ የባህረ ጥምቀት ቦታዎች በጣም ሰፊዎች በብዙ ሺዎች ምዕመናንን የሚያስተናግዱ ናቸው። ፈቃደ እግዚአብሔር ሆኖ ደግሞ ይህን ቦታ ከተረከብን በኋላ ዝም ብሎ በተገኘው ላይ አክብሮ መሄዱ በቂ ስለማይሆን ቦታውን ማመቻቸት፣ ክብሩን ማስጠበቅ፣ መድረኩን በስነ ስርዓቱ ማሰራት፣ መስራት፣ ማነጽ፣ መገንባት ታቦታቱም ደግሞ በድንኳን ሳይሆን የራሳቸው ቋሚ ማደሪያ እንዲኖራቸው ማድረግ ተገቢ ስለነበረ ባለፈው አይታችሁታል። ጅምር ነበረ። እግዚአብሔር ፈቅዶ ይህን መድረክ በዚህ አይነት መልኩ ሰርተን አክብረናል። አንድ በዓል ግን ገና መዋብ አለበት፣ ገና መሰራት አለበት፣ ገና በልዩ ልዩ ሁኔታ ማጌጥ አለበት። ገናንን መድረኩ ተሰርቷል። እነሆ የታቦታት ማደሪያው ደግሞ በዚህ አይነት መልኩ አሁን ወደ ማጠናቀቂያው እየደረስን ነው። ጣራ ልናለብስ ሁሉም ነገር ቀርቧል። ልሰናውንም ከሞላ ጎደል ከውስጥ አጠናቀናል። ከውጭ ደግሞ እንደዚሁ ጠርዝ እያወጡ እየለሰኑ ነው ያሉት። ማስዋቢያ ስራ ነው የሚቀረው። ይህ የባህረ ጥምቀት ታቦታት ማደሪያው በዓመት ውስጥ ወደ 4-5 ጊዜ ቅዳሴ ይቀደስበታል። ከጥምቀት ጀምሮ ያለው ቅዱስ ሚካኤል፣ ከዚያም ቀጥሎ 13 ሩፋኤል፣ 14 እያለ ይቀጥላል። ከዚያ ዓመቱም ሙሉ ግን ይህ ክፍት ሆኖ ውስጡ በቅዱሳንና በቅዱሳት አንስት በአባቶችና በእናቶች ስዕላት ተጋድሏቸውን፣ ቅድስናቸውን፣ ክብራቸውን የሚገልጽ ስዕል በቤተ ክርስቲያን ያሳለሳል ጥበብ ይሳላል። ጥምቀት ነውና ለጥምቀት የሚመጡ ከየትኛውም ዓለም የሚመጡ ጎብኚዎች እንደ ቋሚ ሆኖ የሚጎበኙት ይሆናል። ዓመት እስከ ዓመት እየታጠነ ይኖራል። አንድ የሚያጥኑ ይህንን የሚያስተባብሩ አንድ ካህንም መድበናል። ይሄ ነው ስራቸው የሚሆን። ይሄ ሲጠናቀቅ ክፍት ነው። ሁል ጊዜ ኪዳን ያደርሱበታል፣ ያጥናሉ፣ ይጸለይበታል። በዓመት የተወሰነ ጊዜ እንደ ገዳም ሕግ ይቀደስበታል። 4 ጊዜ ያህል ማለት ነው። ለዚህ ዝግጅታችንን እያጠናቀቅን ነው። ከዚህ በተረፈ እዚህ ግቢ የሚሰራው ከዚህ ቀደም ነግሬያችኋለሁ። ዲዛይኑም ተጠናቋል። እጹብና ድንቅ የሚያሰኝ ዲዛይን ነው። ገንዘብ ይጠይቃል፣ ጉልበት ይጠይቃል፣ አቅም ይጠይቃል። ሁሉ ነገር አልቋል። መጀመሪያ ዋናዎችን እነዚህን ካስቀመጥን በኋላ እሱን ለመስራት ደግሞ ልንሄድ ነው። አጥሩም ገና ፊት ለፊት አልታጠረም። ስለዚህ በዚህ ላይ ሁሉም ምእመን አይኑን እዚህ ላይ ትኩረት እንዲያደርግበትና የጋራ የሁሉም አብያተ ክርስቲያናት ስለሆነ ይህንን የጋራ ስራ በጋራ እስካሁንም ድረስ ስራው የሚሰራ በአድባራቱ በገዳማቱ አስተዋጽኦ ነው። ገዳማት አድባራት በሁለቱም ጎን
ማዶ ላለችው ባህረ ጥምቀት ማዶ ያሉት አብያተ ክርስቲያናት፣ እዚህ ማዶ ላሉት ደግሞ እዚህ ያሉ ሁሉም እያዋጡ ስራዬ ብለው ነው ስራው እየተሰራ ያለው። እንግዲህ ይሄ ቦታ እንደምታዩት ሌላ ባለሀብት ይዞት የነበረ ዙሪያውን አጥሮ ቤቶች ሰርቶ ብዙ ቤቶች ነበሩ እዚህ ላይ። እነዚያም ቤቶች አንስተናቸው ነው ቤተክርስቲያን እዚህ ከመጣች እዚህ ቤተክርስቲያን በዓል የምታከብርበት ቦታ ላይ እኔ ለንግድ ቦታ ብዬ አልወስድም ብሎ እንዲህ ግማሽ ነበር የተሰጠን። ይሄንን አድርጎ ወደዚያ ነበር። ይሄንን እሱ ፈቀደ። ከዛ በኋላ መንግስትም ይሄንን አጸደቀልን። ይሄን ፊት ለፊትም እዚህ ላይ አስፈላጊ አይደለም ይነሳልን ብለን ተለክቶ አልቆ እሺ ተሰጥቷችኋል ተብለናል። ደም አሁን አንዳንድ አልፎ አልፎ የምንሰማው ሌሎች ባለሀብቶች ነን የሚሉ አይናቸውን የጣሉበትና እዚህ ያለው ባለሀብት ለቤተ ክርስቲያን አስረክቦ ሲሄድ እዚህ ያለውን ደግሞ እኛ እንውሰድና እኛ እንስራበት የሚሉ ቤተ ክርስቲያኒቱን ለመጋፋት የሚሞክሩ እንዳሉ እንሰማለን። ሌሎችም ለዚህ ተባባሪ ለመሆን ደፋ ቀና የሚሉም እንዳሉ እንረዳለን። ይሄ ግን ቤተ ክርስቲያኒቱን መጋፋት ተገቢም ስላልሆነ ከሚመለከታቸው መንግስታዊ አካላት ጋራ እየተነጋገርን ነው። ጥያቄያችንን እያቀረብን ነው። ሙሉ በሙሉ ይሄ ነፃ ሆኖ ምእመናን ከእግዚአብሔር ጋር የሚገናኙበት ለጥምቀት ብቻ ሳይሆን አመቱን ሙሉ ከዚህ ስርዓተ ጋብቻቸውን የሚፈጽሙ ለፎቶግራፍ የሚመቹ ታሪካቸውን ለነገ ትውልድ ማስተላለፍ የሚችሉበት ህፃናት የሚዋኙበት ዋናም የሚማሩበት ትልልቆችም ሙሉ በሙሉ ብዙ ስራዎችን ቤተ መጻሕፍት ሁሉን ያቀፈ ህዝብ ተኮር የሆነ ህዝብ አገልግሎት ሊያገኝበት የሚችል ስራ ስለሆነ ይህንን መንግስትም አይነሳንም አይነፍገንም ብለን እምነታችን ነው። ጥሩ ጅምር ነው ያለው። በጅምሩ እንዲገፉ ነው። መሳሳብ እንዳለ ግን እያየን ስለሆነ መሳሳቡ ቀርቶ አሁን ይሄ ይነሳ ተብሎ አልቆለት ነበር ፊት ለፊት ያለው። እንደገና ደግሞ ሰፋ አድርጎ አጥሮ ነው የምናየው። እንደዚህ አይነቱን እኛም አቤቱታችንን በማቅረብ የተስተካከለ ሆኖ ይሄ የተዋበ እጅግ የሚስብ የሚማርክ ቤተክርስቲያኒቱ ጥንትም ዛሬም ለበጎ ስራ አለኝታ መሆኗንም የሚያረጋግጥ እንዲሆን ነው ትልቁ ዓላማችን ስራችን። ከዚህ ጎን የምናየው ጫካውም ያው ህፃናት ስናሳድግበት የኖር ነው። ጓለማውታ የሆኑ ህፃናት ወላጅ አልባ የሆኑ ህፃናት የሚያድጉበት ነው። ዛሬም እያደጉበት ነው። እዚያም ለህፃናቱ ራሱን በራሱ የሚችል ቋሚ መጋቢ ነገር ለመስራት እንደ አቅማችን ደፋቀና እያልን ያለንና የባህር ዳር ሀገረ ስብከት ይህንንና እነዚህን በመሳሰሉ ስራዎች አሁንም ዛሬ ጎብኝተን ይሄ ነው ብለን ማንተርካቸው በሌላ ቀን በተመሳሳይ ብዙ የምናያቸው ቦታዎች ይኖሩናል። በዚህ ስራ ላይ ሁሉም ምእመናን የኛ ብላችሁ እስካሁን ድረስ እንደምታደርጉት እንድታደርጉ የክብሩ የበረከቱ ተካፋዮች እንድትሆኑ ታሪክ ነውና ይህ ታሪካዊ ስራ ተጠብቆ ተሰርቶ ተጠናቆ ለነገው ትውልድ የተመቻቸ እንዲሆን በቅድስት ቤተክርስቲያን ስም መልእክቴን አስተላልፋለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። ዙሪያውን እያየነው እንሄዳለን። ውሃው ወደዚህ እንደሚቀርብ እዚያ ላይ ሐመረኖ ትልቅ ጀልባ እንደሚኖረን እዚህ ደግሞ እንደምታዩት እዚህ ቦታው ላይ ሰፊው ቦታ ላይ ትልቅ መዋኛ እና እንደገናም ደግሞ ባህረ ጥምቀቱን የምናከብርበት ራሱን የቻለ ሰፊ ባህር አለ። እሱን ጊዜው ሲደርስ የምናየው ይሆናል። ለስራው ግን ዝግጁ ሆነናል ማለት ነው። ይህንን ቦታ እንግዲህ የሰጡን አቶ መሰረት ሰርጓለም የሚባሉና ወይዘሮ ዘውዲቱ ባለቤታቸው የሰሩትን ቤት ሁሉ ነው እንዳለ ያስረከቡን። ሌላውን እዚህ የተሰሩ ቤቶችን አፈረስናቸው ከዚህ ከኛ ጋራ ስለማይሄዱ። ያኛው ግን እዚያ ላይ የምታዩት ትልቅ ቤት አለ፣ እየተጠቀምንበት ነው። ብዙ ነገር ነው የተገለገልንበት። ብዙ ድንጋዩ፣ አሸዋው፣ ጠጠሩ እንዳለ ሙሉ ሀብት ነው እዚህ የሰጡን። እግዚአብሔር ይስጣቸው፣ ከልብ ነው የምናመሰግን። እያንዳንዱ ብሎኬት እዚህ ሆነው እኛው ራሳችን ያስመረት የድንጋይ ማለት ነው። ምክንያቱም ዝም ብሎ ከገበያ የሚገዙ ነገሮች ሁሉ በጣም አስቸጋሪዎች ስለሆኑ ጠንካራ የሆነ
አገልግሎት ሊሰጥ የሚችል አጫጫውን ተሰሙታላችሁ። ብዙ ጊዜ ብሎኬቶች እንዲህ ሲሉ ተዋሚል ነው። አሁን ግን ይሄ በራሱ እዚያም ግቢ ለምንሰራው እዚህም ለምንሰራው በአይነት አስመርተን በሱ ነው የተሰራ። ይሄ ማለት በዲዛይኑ መሰረት ብዙ እጽዋት ይተከላሉ ጥላ እንዲኖረው። በየጊዜው ድንኳን መትከል በጣም አደገኛ ስለሆነ ባህር ዳር ነው ጣና ዳር ማለት ነው። ነፋሱ ከባድ ነው፣ ገለባብጦ ነው የሚጥለው። ስለዚህ ቋሚ የራሱ የሆነ የታቦት ማደሪያ መኖር አለበት ነው። ምክንያቱም እንጂ ቤተክርስቲያን እዚህ ሚካኤል አለን፣ በዚህም ቅርብ ነው መስቀል አደባባይ ምስካየ ኅዙናን አለ፣ በዚህም ባት አለች። ቤተክርስቲያን ለማብዛት አይደለም። ይሄ ትልቅ ቋሚ ሆኖ የታቦታት ማደሪያ ቦታው አካባቢው ክብሩ የሚጠበቅበት በአንጻሩም ደግሞ ታሪካቸውን የሚያውቁበት ምእመናን ከልዩ ልዩ ዓለማት የሚመጡም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያን የአሰራር ጥበቧን የስዕል አሳሳሏን ጥበብ ወዘተርፈ አይተው አድንቀው እግዚአብሔርን የሚያመሰግኑበት ሀገርን ወገንን የሚያከብሩበትን ስራ ለመስራት ነው የሆነው። ስንቀበለው ይሄ ሁሉ ረግረግ ነበር፣ ታስታውሱት ከሆነ ማያስገባ ነበረ። እግዚአብሔር ፈቅዶ ግን አሁን በየጊዜው ተሞልቶ ይሄ ሆኗል። እግዚአብሔር ስሙ የተመሰገነ ይሁን። እንኳን ወደ መንበረ ጵጵስናው ፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን ቅጽር በሰላም እንኳን ደህና መጣችሁ። ይህ ያለንበት የባህር ዳር ሀገረ ስብከት መንበረ ጵጵስና ነው። ይህ መንበረ ጵጵስና በብፁዕ አቡነ መቃርዮስ ዘመን ተሰርቶ ከዚያም በነብፁዕ አቡነ በርናባስ ስራው ተጠናቆ ያሉት አባቶች በሙሉ ሀገረ ስብከቱን ሲመሩ የነበረ እዚህ ቦታ ሆነው ነው። ምክንያቱም ጽርሐ ጽዮን ቅድስት ማርያም ገዳም በዚያ ዘመን የለችም። ከዚያን በፊት የነበረ ፈለገ ፀሐይ ሽንብጥ ቅዱስ ሚካኤል ነበረ። ከዚያ ወደዚህ መጣ። እዚህ ከመጣ በኋላ ያሉት ብፁዓን ሊቃነ ጳጳሳት እዚህ ሆነው ሀገረ ስብከቱን ሲመሩ ቆይተዋል። ከዚያ ፈቃደ እግዚአብሔር ሆኖ ደግሞ እኔም ይህንን ሀገረ ስብከት እንድመራ ተመድቤ በቅዱስ ሲኖዶስ ከመጣው በኋላ ይህ የምታዩት ይሄ ቦታ እንደዚህ አልነበረም። ከዚህ ቀደም ተተርኮላቸዋል። በአብዛኛው ጫካ ነው፣ የአራዊት መናኸሪያ ነው። ወደዚያም ወደዚህም እንደ ልብ ወዲያ ወዲህ ለማለፍ የማይቻልበት ነው። ቀጭን መንገድ ወደዚያ ትልቅ ቤት ነበረው። እዚህ ዘመን ገቶት አሁን የፈረሰ ቤት ወደሱ ብቻ መግቢያ ነበረች። ስለዚህ ሌላም ምንም ነገር አልነበረውም። እቺ ዛፍ ብቻ መጠለያ ሆና ታገለግል ነበረ። ዙሪያዋን ጥሬ ካብ ድንጋይ ተከባ ማለት ነው። እና የመጀመሪያ ጊዜ ይችን ነው ሃይማኖተ አብርሃምን የሰራን። እንደው እንግዶች ቢመጡ እንግዶችን እንኳን ለጊዜው የት እናስተናግዳቸው? ጽፈት ቤቱ ያው ውጭ ላይ ያለው ነው። ግን እዚህ ጋር ጣና ዳር ቁጭ ብለን ለምን የእንግዳ እንደው ማረፊያ መቀበያ እንኳን አንዲት ጎጆ ለምን አትኖረንም ብለን ሃይማኖተ አብርሃም ይቺ ጎጆ ተሰራች ማለት ነው። ከዚህ ጎጆ ተነስተን የእንግዳ ማረፊያዎች ዙሪያውን የምታዩዋቸው ከዚያ በቅደም ተከተል ተሰርተዋል። ኋላ ደግሞ የትልቁ ቤት የነበረበት እንደ ነገሩም በጊዜው የተሰራ ስለነበረ አወዳደቁን በካሜራ የተቀረጸውን ብታዩት በጣም የሚያሳዝንም ነው። የእግዚአብሔርም ቸርነት ተጨምሮበት ጉዳት ሳያመጣ መፍረሱ ነው እንጂ አንድ ቀን ሰውም ላይ ወድቆ ጉዳት ሊያደርስ ይችል እንደነበረ ነው የሚያሳየው።
ያንን አንስተን አዲስ ሌላ ህንጻ እየገነባን ያለነው። ይሄ አዲሱ ህንጻ እንግዲህ ኋላ ስንገባ አስጎበኛቸዋለሁ። ዙሪያውን ቃኝተነው ወደ አዲሱ ህንጻ እንመለሳለን። ይሄ ጄኔሬተር ቤት ነው ታቹ። ይሄም መርሶ ህይወት ትባላለች። የህይወት ወደብ ማለት ሲሆን መሰብሰቢያ ሆኖ ያገለግላል። ጣናንም ዳር ላይ ሆነን እንጠቀምበታለን፣ እናየዋለን። ተመልካቾች ብቻ ሳንሆን ተጠቃሚዎች እንድንሆንም እግዚአብሔር ፈቅዶ እያየነው እየተጠቀምንበት ነው ማለት ነው። መርሶ ህይወት ትባላለች። የምታዩት ሐመረ ኖህ ባህሩ በሸሸ ቁጥር እሷም እየተንገላታች ስለሆነ ሲሞላ እስከዚህ ድረስ ይመጣል። አሁን ደግሞ እንደምታዩት በጣም ሸሽቷል። ዘንድሮ በጣም ነው የሸሸ ጣና። ድንጋዩ ሁሉ ፈጧል በየቦታው። ስለዚህ ወደቡን እዚህ ጋር ብናደርገው እሷም ቋሚ መቋሚያ ታገኛለች። ያው ትሽከርከር ከተባለ ወይም ትሄድ ከተባለ በባህር ላይ እንትን ነው ሞተር መገጠም አለበት። 2 ሞተሮችን የሚያስገጥም ነው፣ ግን ሞተሮች አልተገጠሙለትም። ስናየውም እዚህ ላይ ሞተር ገጥመን ያዋጣል ላያዋጣም፣ ከየት ወዴት ነው የሚሄደው የሚለውንም እያጠናን ነው። ግን እንደው ለአካባቢው ወደፊት ትንሽ ሰዎች የኛ እንግዶች ቢመጡ እንግዶቻችን እዚህ ቅርብ እንኳን ጎብኘት ማድረግ እንዲችሉ መገጠሙ አይቀርም። ቀኑን ጠብቆ 2 መኝታ ቤት አላት፣ 2 መታጠቢያ ቤት አላት፣ ኪችን አላት፣ ሳሎን አላት። እችን አይታችኋታል ከዚህ በፊት ብዬ አስባለሁ። ስለዚህ አሁን ይሄ እየተሰራ ያለው የሷ መቋሚያ ነው። አሁን እነዚህ የምታዩት ውሃው ከፍ ሲል በዚህ ሀዲድ ተሽከርክሮ አብሮ ከፍ ይላል። ውሃው ዝቅ ሲል ደግሞ በዚህ ተሽከርክሮ እታች ይወርዳል። ስለዚህ በራሱ ጊዜ ጀልባው ከቦታ ወደ ቦታ እያሸሹ መሄድ ሳይሆን ባለበት ሆኖ ልክ እዚህ እንደምናየው በጎረቤቶቻችን ማዶም እንደምናየው እዚያው ውሃው ላይ ከፍም ዝቅም እያለ ሲጎድል ወደ ታች ይወርዳል፣ ሲሞላ ወደ ላይ ከፍ እያለ እንትን እንዲል ነው። በዚህ አይነት መልኩ ስራው እየተሰራ ያለ ማለት ነው። እና ይሄንን ስራ ጀምረናል። አዲስ የምታዩት ይሄንን ነው። ይሄ ውስጡ ጸርቶ በደንብ ሆኖ ድንጋይ ወጥቶ ጥልቀት እንዲኖረው ነው። ምክንያቱም ጣና እንደዚህ አልነበረም። አንዲት ጠጠር አትታይም ነበር። ይኸው ከየት ወዴት እንደሸሸ ተመልከቱት። እና በሰዓቱ ዝናቡን እንዲሰጥ እግዚአብሔር ጸሎታችን ነው። በተለይ ደግሞ በአሁኑ ወቅት ዝናብን ባለመዝነቡ ብዙ ነገሮቻችንን እያጣን ነው። ገበሬውም ለማምረት እየተቸገረ ነው። ጸሎት ያስፈልጋል። በዚህ ሰዓት ያልዘነበ ዝናብ የተዘሩ አዝርዕቶች ራሳቸው መብቀል መኮትኮት ነበረባቸው። ግን ፈተና አለውና ጸሎት መጸለይ የእያንዳንዳችን ድርሻ ነው። እግዚአብሔር ይርዳል። እና እቅዳችን ቤተክርስቲያኒቷ በግብርና በደንብ አስጠንታ ይህንን አካባቢ አሳዎቹን ማራባት ነው። ደግሞ እዚህ አካባቢ የግብርና ባለሙያዎች እንደነገሩን የአሳ ዝርያዎች አሏቸው። የጴጥሮስ አሳ ብለው ነው የነገሩን። በጣም ግሩምና ድንቅ የሆነ አሳ ነው እንዳለ የነገሩን። እኛም መኖሩን እያየን ነው። ስለዚህ ይህንን በስነ ስርዓት በባለሙያዎቹ በተጠና ደህንነታቸው የሚጠበቅበትን የበለጠ የሚበዙበትን የሚራቡበትን ስራ ቤተክርስቲያን አንዱ ስራው አድርጋ ለመስራት አሁን ያንን ሁሉ እያዘጋጀች ነው። ዳጋ እስጢፋኖስ እዚህ ነው ያለ። ዳጋ በዚህ በልማቱ ትልቁ አንዱ ረዳትና የልማትን መንገድ ቀያሽ ነው። ደስ የሚልም ገዳም ነው። ሌሎች ገዳማቶቻችንም እንደዚያው የበለጠ ግን እሱ እዚያው ከኛ ጋር ሆኖም አብሮ ይሰራል። ይህንን እንደ አሳዎች ምን እንደሚመስሉ ለማሳየት ነው። ምግብ ሲሰጧቸው ብቅ ይላሉ። መቼም ምግብ የማይገዛው የለም አይደል? ዓለምን የገዛው እሱ ነው። ሰውንም ከገነት ያስወጣው ይኸው ነው። እና እነሱም አሁን ጣል ስናደርግላቸው ይመጣሉ ብለን ተስፋ እናደርጋለን።
ባህር ዳር ሀገረ ስብከት አንዱ እና ትልቁ ስራው እጽዋትን መትከል ነው። እነዚህ ሁሉ እጽዋት አሁን ደግሞ የተተከሉ ናቸው። ተተኪ ወይራዎቹ የምታዩዋቸው፣ ዝግባው፣ ይሄ ዝግባ ነው፣ ያ ዝግባ ነው፣ የሚያድግ ነው። ይሄ ቡናው፣ ቡና ብዙ ችግኞች ተክለን ነበረ፣ ግን ብዙዎች አልወጡም። በደንብ ጥላም ይፈልጋል፣ ያለውም አልበቃውም መሰለኝ። ሸረሪት ነበረው። እንደገና ደግሞ የአርጃኖ፣ ይሄ ደግሞ ትልቁ ዛፍ የዘንዶ ዋና የሚሉት ቦታው ነበረ። የትልቁ ዛፍ ሁልጊዜ ጥበቃዎች የሚጮሁበት እና እግዚአብሔር ፈቅዶ ይሄም ለማ፣ ይሄም አዳራሽ ተሰራች። ፈቃድ እግዚአብሔር ሆኖ ዜጋ እንሰበሰብባታለን፣ ባለ ጉዳዮች እናስተናግድባታለን። እይታውም ደግሞ በጣም ጥሩ ነው። ጣናን እያዩ እግዚአብሔር ግሩምና ድንቅ አድርጎ የፈጠረውን በምስጢራት የታጀበውን ባህር፣ ስንት ገዳማት ያሉበትን የቅዱሳን መናኸሪያ የሆነውን እዚህ ሆነን እናያለን። የአእምሮ ደስታ እናገኝበታለን። እንግዶች ሲመጡ ዜጋ ራሳቸውን የቻሉ ናቸው። መኝታ ቤት መጠነኛ 2 ሰው 3 ሰው የሚቀመጡባት ሳሎን፣ መታጠቢያ ቤት አላቸው ሁሉም። እና በመጀመሪያ እነዚህን ነበር የሰራን። በኋላ ግን እንግዲህ አሁን ቅዱስ ፓትርያርኩ ወደ ባህር ዳር ቢመጡ እነዚህ ጎጆች ለቅዱስ ፓትርያርኩ ማረፊያ ይሁኑ ማለት ትንሽ ብዙ አይመጥንምና ለቤተ ክርስቲያኒቷም ክብር ለምን የሚመጥን ቤት አንሰራም? የነበረው ቤት እንደ ነገሩ ሆኖ አወዳደቁ ከፍቷል። ስለዚህ ደረጃውን የጠበቀ ቤት እዚህ ጋር መስራት አለብን በሚል እነሆ ፈቃድ እግዚአብሔር ሆኖ ይህን ቤት ጀምረናል። ይህ ቤት ከተጀመረ ህዳር ውስጥ ነው። በጥቅምት ፈራርሶ ምን ብሎ ተጠናቆ ህዳር ውስጥ ግንባታ ጀምረናል። ከህዳር እስካሁን ባለው ጊዜ ውስጥ እንደምታዩት የብሎኬት ስራ ተጠናቆ ልስን ጀምረናል። ከዚያ በኋላ ማስዋቢያ ድንጋዮች በር ላይ አይታችሁ ከሆነ እየተጠረቡ ነው። በዚህ ላይ ይለጠፋሉ ማለት ነው። በዚህ ፊት ለፊት እዚህ ጋር ውስጥ ለውስጥ እችኛዋ መጠነኛ ኪችን ነች። ምግብ ማሟሟቂያ ማዘጋጃ መጠነኛ ከሆነ ለሻይ ለምናምን እዚህ ውስጥ አለች። ይሄ ደረጃውን የጠበቀ መኝታ ክፍል ነው። ይሄ ቅዱስ ፓትርያርኩ ሲመጡ የሚያርፉበት፣ ቢያስፈልግ እዚህ ቢያስፈልግ እታች ሳናየው የመጣና እንዳለ ስንመለስ እናየዋለን። 2 ሰፋ ሰፋ ያሉ መኝታ ክፍሎች አሉ። ይሄ በሊፍትም ስላለው በሊፍትም እዚህ መውጣት ስለሚቻል ደረጃውን ጠብቆ እዚህ ጋር ማረፍ ይችላሉ። ሆቴል የሚባል ነገር ጥያቄ ውስጥ አይገባም። እዚህ ጋር ደግሞ ንጹህ አየር ለመቀበል የጣናንም አካባቢውንም ይህም ግቢውም ስለሚዋብ በደንብ ሆኖ በዚህ አይነት መልኩ ነው እየተሰራ ያለው ማለት ነው። ይሄ እያንዳንዱ ውበት ይኖረዋል። እነዚህ መኝታ ቤቶች ናቸው፣ ግራና ቀኝ። በዚህም ለእንግዳ መኝታ ቤቶች አሉት። እዚህም አለው አንድ መኝታ ቤት ከነመታጠቢያው። አሰራራችን ያው ክብ ስለሆነ መስቀለኛ ስለሆነ እሱ በሚሰጠን ግን እንዲህ ሲዘረጋ ወደ ምስራቅ ስለሆነ መኝታ ክፍሎች የሚዘጋጁት ለዚያ ሲባል ከዚያ ሰፋ ከዚህ ጠበብ እያደረግን እንመጣለን። አልጋው የሚሆነው ወደ ላይ ነው። ምክንያቱም ወደ ምስራቅ ነው ማየት ያለበት ማንኛውም ክርስቲያን በሚተኛበት ጊዜ እሱን ይመለከታል። እሱም እንደዚያው በተመሳሳይ ከነመታጠቢያ ቤቱ ነው። ይሄ በረንዳ አልነበረውም። ይሄ ቤት ዝግ ነበረ። በረንዳም አልነበረው፣ በርም አልነበረውም። ስለዚህ ከዚህ ጋር እንዲያያዝ ያ በር ተከፍቶለታል። እንደምታዩት ደግሞ ማረፊያ ወደዚህ ተስቦ ተሰርቶለታል። ከስር ጀምሮ
አሁን ሁለት ቤቶች ይገናኛሉ። በዚህ ሊፍት አለው። በዚህ ከዛ ውስጥ ለውስጥ መጥተው በዚህ ውስጥ እዚህ ይገቡና ወደዚያ ይሄዳሉ። ወደዚህ የሚሄዱት ወደዚህ ይሄዳሉ። ወደ ላይም ሲወጡ ወደ ላይ ይወጣሉ። ይሄ ሊፍት አለው እዚህ ጋር። ወደ ሰገነት ለመውጣት ቤት ውስጥ ሳይገቡ ሰዎች እሱ ላይ በራለው፣ ታችን በራለው፣ ውጭ ለውጭ መጥተው በዚህ ወደ ላይ ይወጣሉ። በቤት ውስጥ ያሉትም ወደዚህ ወጥተው በዚህ ይወጣሉ። ምክንያቱም ከቤቱ ጋር አይዛመድም። ይሄ ራሱን የቻለ በውጭ የመጡ ሰዎች በውጭ ወደ ላይ ወጥተው መጎብኘት ያለባቸውን ጎብኝተው የጸሎት ቤት አለ፣ ጸሎት ቤቱም ላይ እንካፈል ቢሉ ከዚያ ላይ ጸሎት ተቀብለው ተካፍለው መሄድ የሚችሉበት መንገድ ነው ይሄ። ይህም ሌላው ሊፍቱ ወደ ላይ ሲወጣ እዚህ ድረስ ነው የሚመጣው። በዚህ ይመጣል፣ ወደዚህ የሚሄደው ወደ ጸሎት ቤት ይሄዳል። ወደ ታች የሚወርደው ተመልሶ ይወርዳል። ይሄኛው ጸሎት ቤት ነው። በጸሎት ቤቱ ዙሪያ ይሄ ነፃ ሰገነት አለው ማለት ነው። ይሄ ጸሎት ቤት ከጽርሐ ጽዮን ቀጥሎ ታቦተ ሕግና ክብር ቢባል እንደዚህ የተወሰኑ ደግሞ ክህነት የሚቀበሉ ቢኖሩ ብዙ ካልሆኑ እዚህ ላይ መቀበል ይችላሉ። እዚህ ጋር ታቦተ ሕጉ ይከብራል። የሊቀ ጳጳሱ ቤተ ጸሎት ማለት ነው። ይሄ ሊቀ ጳጳሱ የሚጸልዩበት ቤተ ጸሎት ነው። እንዲህ ይከፈላል። የራሱ መቅደስ ይኖረዋል። የራሱ እዚህ ጋር ምዕመናን ጸሎት የሚቀበሉበት ለሁለት ተከፍሎ ይኖረዋል። ስለዚህ ሰው ከተንቀሳቀሰ ከሰራ ብዙ ለውጦች ይኖራሉ። ሰሪው መንፈስ ቅዱስ ነው። ለመስራት ዝግጁ ሆኖ መነሳት ደግሞ የእያንዳንዳችን ድርሻ ነው። እግዚአብሔር ፈቅዶልን እነሆ ከሆነው ጊዜ ጀምሮ ሀገረ ስብከቱ እንዳንድ ልብ እየመከረ እንዳንድ ቃል እየተናገረ በአንድ ሐሳብ በአንድ መንፈስ መጓተት ሳይኖር ለምን እንዴት የሚባል ነገር ሳይኖር ሁሉም የሀገረ ስብከቱ ሰራተኞች በዚህ በልማት ታጥቀው ጠንክረው ከስራ አስኪያጁ ጀምሮ እስከ ጥበቃው ተላላኪው ድረስ ሁላችንም እየተባበርን ለነገው ትውልድ ምን ሰርተን እንለፍ ነው። ኖሩ አለፉ ትርጉም የለውም። ለራሳቸው ኖሩ፣ ለሌላው ግን የሚያኖር ነገር አልሰሩም የሚለው ወቀሳ ከሰሳ እጅግ አደገኛ ስለሆነ ከዚያ ነፃ ለመሆን እግዚአብሔር በፈቀደው እየሮጥን ነው። እግዚአብሔርም እያሟላው ምንም ሳይኖረን እንነሳለን። እግዚአብሔር ደግሞ የጎደለውን ሞልቶ እንዲህ አይነት ስራ ይሰራል። ስንነሳ ብር ይዘን ብር ቋጥረን አይደለም፣ በእምነት እንጀምረዋለን፣ በእምነት ይደመደማል። አንድ ቀን ስራው ሳይቆም እግዚአብሔር ወዳጆቹን እያመጣ እየሸፈነ እንዲህ አይነት ስራዎች እንዳያችሁት ከቅድም ጀምሮ እስካሁን ይሰራሉ ማለት ነው። ሌላው ክፍል ነው እንግዲህ ሁልጊዜም ከምዕራብ ወደ ሰሜን ስለሆነ መኝታ ክፍሎች ቁምሳጥን ወዲያ ነው ያለው። ይህ ነፃ ነው፣ ብርሃንን የተመላ ነው። መታጠቢያ ቤት የራሱ አለው። በዚህ አይነት መልኩ ነው እንግዲህ ስራዎች እየተጠናቀቁ ያሉት። እዚህ ህንፃ ውስጥ ወደ 4 መኝታ ክፍሎች አሉት። አንዱ በጣም ሰፊና ግዙፍ ነው ከላይ ያያችሁት። ሌላው ሰገነት አለው፣ ቤተ ጸሎት አለው፣ ትልቅ ሳሎን አለው። ሌላ ደግሞ ግራውንድ አለው፣ ብርሃን መስጫ አለው። ስለዚህ አንዳንድ አስፈላጊ ነገሮች ምስጢራት የሚቀመጡበት ምንም ይሁን ሲሆን እዚህ ውስጥ ያስቀምጣል ማለት ነው። ስለዚህ ከዚህ ጀምሮ እንደዚህ ይዘጋል። ይሄኛው መውጫ ይሆናል ወደ ሊፍቱ። ሊፍቱ እዚህ ጋር ተጠግቶ ስለሚሰራ ከዚህ ወጥቶ እዚህ ጋር ሊፍት ገብቶ ወደ ላይ ይሄዳል። እንደዚህ ነው የሚመስል። ሰፊ ነው ይሄ ቤቱ እና እንግዶች ቤቶች ካላያችሁ ይችን ብቻ ያዩት። ለምሳሌ ቤተ ማርያም ትባላለች። ቤተ ማርያም እነዚህ ከድንጋይ መሰራታቸው ሙቀትን ይከላከላሉ። ቅዝቃዜም የተመጣጠነ ነገር ነው የሚሰጡት። መታጠቢያ ቤቱ ከጀርባቸው አለ። እንግዶች ሲመጡ ትልልቆች እዚህ ነው እስካሁን የሚያርፉት እና ባለን ተጠቅመናል። ምንም ነገር እንግዲህ አልነበረውም ማለት ነው። ይሄ ግቢ ምንም
አሁን ከድሮ ለትውስታ እጽዋቱ ካልሆኑ በስተቀር አንድም ነገር የለውም። ያው የነበረውም አንድ ቤት ብቻ ነበር። እሱም ቤት ዘመኑን ጨርሶ ፈርሷል እና ቦታው አለ። ቦታውን ጠብቀውልናል አባቶቻችን። ያንን ደግሞ ማስተካከል የኛ ድርሻ ስለነበረ እሱን እያስተካከልን ነው። አንድ ሰው ዚንትን ቢለው ጠረጴዛው ላይ ዚች አድርጎ ኮምፒውተሩን አስቀምጦ መጠቀም ይችላል። ሆቴል ሂድ ከማለት ክብሩ ተጠብቆ እዚያው ቤተክርስቲያን ላይ መዋሉ ውጤታማ ስለሚያደርግ ነው። እንደዚህ ይመስላሉ። ሁሉም መጥበብና መስፋት ካልሆነ በስተቀር ተመሳሳይ ናቸው። ቤተ ጊዮርጊስ 2 አልጋ አለው። እንደዚህ አንዳንድ አልጋ ነው ያላቸው። ቤተ ገብርኤል፣ ቤተ ሚካኤል። ምግብ እዚሁ ማሟሟቂያ አላት። ሌላ ስራ የላትም። ምግብ ነክ ዝግጅት ብቻ ነው። ስለዚህ የማረታ ስራ ደግሞ የታወቀ እሱ አይደል? ሌሎቹ በእመቤታችን፣ በመላእክት፣ በሰማዕቱ በቅዱስ ጊዮርጊስ ተመድበዋል። ቤተ ማረታ ደግሞ የምግብ ዝግጅት ስለሆነች የእሷ እንትን እዚህ ላይ ተቀምጧል። ግቢ ገና የማስዋብ ስራ ይቀረናል። እዚህ እንግዲህ ሌላ ስራ እያጠናቀቅን ነው። 2-3 እንግዳ ከሆነ ታስተናግዳለች። ሌላ ደግሞ ከሆነ ወደ ሰፊው እንሄዳለን ማለት ነው። ይሄ ነው ስራዋ እና ማንበቢያ ክፍል ነው ዋና ዓላማዋ። መጻሕፍትን ማንበቢያ ማጥኛ ላይ ቀለል ይላል። ይሄ በሙሉ መጋረጃው ሲነሳ በሁሉም አቅጣጫ ነው የሚያሳይ። አንሰውሱ ያንንም ወደዚያ በሁሉም አቅጣጫ ዙሪያውን እናያለን። ማንበቢያ ትሆናለች። ጸጥታ ስንፈልግ እንዘጋዋለን መጋረጃውን ምንም ላለማየት። ማየት ስንፈልግ ደግሞ መጻሕፍቶቻችን አሉ። ከዚህ መጻሕፍትን እናጠናለን፣ እረፍት እንወስድባታለን። ስለዚህ ሆህተ ጥበብ ትባላለች። ሆህተ ጥበብነቷ በዚህ በር አልፎ ገዳማት ውስጥ ብዙ ጥበብ መኖሩን፣ የመዳን ጥበብ፣ የመኖር ጥበብ፣ ከእግዚአብሔር ጋር የመገናኘት ጥበብ በየገዳማቱ ስላሉ እነዚያን ሁሉ ማሳሰቢያ ሆና መታሰቢያ ሆና ሆህተ ጥበብ ተብላ ተሰይማለች። እና እያንዳንዷን ቦታ መጠቀም ነው ዓላማችን። በትንሽ ነገር ብዙ ነገር መጠቀም። ይህንን ይመስላል። መጀመሪያዋ ስራ ቅድምም ነገረናችኋል። ይህች ነች ሃይመተ አብርሃም ወይም የአብርሃም ድንኳን። ስለዚህ የመጀመሪያዋ ስራ ይህች ተሰራች። በዚህች እንግዶቻችን ሲመጡ እናስተናግዳለን። እንግዶቻችን ሲመጡ እንደ እግዚአብሔር ፈቃድ እዚህ አስተናግደን ሻይ ቡናም የሚባል ካለ ሻይ ቡና ብለን በጸሎትም ብቻ ከሆነ በጸሎት አሰናብተን የምንሸኝባት ቦታችን አንዷ የመጀመሪያዋ ይህች ነች። ይህች ቤት በግቢው ውስጥ ያሉትን በሙሉ እድለኛ ሆና ወልዳለች ማለት ይቻላል። የመጀመሪያ ጥሩ አርአያ ምሳሌ ሆና እነዚህ ያሉት ቤቶች ሁሉ እንዲሰሩ እግዚአብሔር ፈቅዷል። እዚህ ግቢ ውስጥ የቀረን ከዚህ በኋላ ግቢ የማስዋብ እያንዳንዱ ሰው እዚህ ሲገባ አይኑ የሚያርፍበት ምን መሆን አለበት? ከእግዚአብሔር ቃል ምን ላይ አይኑ ይረፍ? በምን መልኩ እንስራ? ተምሮ የሚወጣበት ለምሳሌ የመንበረ ጵጵስና እንደመሆኑ ስለዚህ አንቀጸ ብፁዓንን እዚህ ጋር ብንጽፈው እያንዳንዱ በመንገድ ዳር እያነበበ ተምሮበት የሚወጣው ከአይምሮው እንዳይፋቅ የምንተክላቸው አበባዎች የምንተክላቸው እጽዋት በመዓዛቸውም ሕይወት የሚሰጡ በቃ ቤተክርስቲያኒቷን ከፍ የሚያደርጉ። አንዳንድ ጊዜ ብዙ ሰዎች በየዋህነት የቅንጦት ኑሮ ለመኖር እንደሚሰራ አድርገው የሚያስቡ እናዳምጣለን። የቅንጦት ኑሮ አይደለም። የቅንጦት ኑሮ የሚባለው የኔ ተብሎ ከተሰራ ነው። እኔ ዛሬ ነው የምሰራ፣ እሳቸው ዛሬ ነው የሚሰሩት። ነገ ወደ ሌላ ቦታ ተነስታችኋል ሂዱ ብንባል ምንም ከሌለበት ቦታ ልንሄድ እንችላለን። ምንም ከሌለበት ደግሞም አይቼዋለሁ። ከለማ ቦታ እግዚአብሔር ፈቅዶ ከሰራ ነው ቦታ ተቀይሬ እኔም ሲሄድ ባዶ ቦታ ማደሪያ እንኳን የሌለው ሆቴል ፍለጋ ሄድንበት አለ። ለምሳሌ ያስታውሳሉ መላከ ሰላም መተከል ስንሄድ ማደሪያ የለውም ምንም ነገር። መቃብር ቤት እንኳን ማደሪያ ፈልገን አላገኘንም። የት እንደርስ ስንል ሆቴል እደሩ ተባለ። እንዴት ቤተክርስቲያን ሆቴል ትደር? እንዴት አንድ ሊቀ ጳጳስ ሆቴል ይሄዳል? በፍጹም ዛሬውኑ መሰራት አለብን ብለን ተሯሮጠን ደረጃውን የጠበቀ መንበረ ጵጵስና ሰራን። ስንት ቀን ያደርኩኝ? 4 ቀን አድሬያለሁኝ በእንግድነት ከተሰራ በኋላ። እኔ የለውም ተነሳሁኝ ማለት ነው።
ሌላም ቦታ ብዙ ገሌ ማለላችሁ ቦታዎች በባዶ እንገባለን ይሰራል። ስለዚህ የቅንጦት የሚባል ከኔ ጋራ አብሮ የሚኖር ነገር ተብሎ ሲሰራ ነው። ይሄ ግን ለቤተ ክርስቲያኒቷ ነው። ማንም ይምጣ ማን ቤተ ክርስቲያኒቷ ከብራ ትኖርበታለች። የቤተ ክርስቲያን ልጆች ሁሉም ልጆቿ ባለስልጣናቱ የቤተ ክርስቲያን ልጆች ናቸው። በንግድ ዓለም የተሰማሩ የቤተ ክርስቲያን ልጆች ናቸው። በግብርና ዓለም የተሰማሩ የቤተ ክርስቲያን ልጆች ናቸው። በእኔ ቢጤነት ያሉት ሁሉ የቤተ ክርስቲያን ልጆች ናቸው። ይቺ ቤተ ክርስቲያንን አድሎ ስለሌላት ሁሉንም ታስተናግዳለች። ሁሉም ሲመጡ የኛ ብለው ደስ ብሏቸው ገብተው አርፈው እግዚአብሔርን አመስግነው የሚሄዱበት ነው ማለት ነው። ለትምህርት ተጋብዘው ቢመጡ ለልዩ ልዩ ተልእኮ ኑ ተብለው ቢጠሩ በየደረጃቸው ይሄ ነው እንደ ቤተ ክርስቲያኒቱ የምትኖርበት መባል የለበትም። ትናንት የና አካባቢ ያየ መቼም ብዙ ማለት ይቻላል እጽዋቱ ብቻ ናቸው የሚመሰክሩት። ሌላውን ካየን የከተማው እዚህ ጋር እንደ ክፍት ቦታ ተጠባቂ እንደሌለው አድርጎ ምን አይነት ስራ ይሰራበት እንደነበረ ያልገባቸው የውሃን ምስኪናን የትናንትና ትዝታ ነው። የትናንትናው የሸረሪቱ የአራዊቱ የትናንትና ትዝታ ነው አስፈሪ በሆነ መልኩ። ዛሬ ደግሞ ሰው የሚጎበኘው ደስ ብሎት የሚመላለስበት ሆኖ ሲታይ ይሄ ለቅንጦት ሳይሆን እግዚአብሔር የሚመሰገንበት ይትፌሳ እግዚአብሔር በተግባሩ ነው። እግዚአብሔር በስራው ሁልጊዜም ይመሰገናል፣ ይደነቃል። ስለዚህ ዓለምንም አስውቦ አሳምሮ አስጊጦ ነው የፈጠራት። እንደዚያም አድርጎ እናንተም እንዲሁ አድርጉ ነው ያለ። ስለዚህ እግዚአብሔር አሳምሮ የሰጠንን ነገር እኛ ማበላሸት ስለሌለብን ክብሩን ጠብቀን መኖር ስላለብን በዚህ አይነት መልኩ ሲሰራ እንደው ካልተረዳን ለመረዳት ነው መጠየቅ እንጂ ቤተክርስቲያን ሰዎች እየተራቡ ይህን መገንባታው መራባቸው ይነካናል። ግን የተራቡትንም እየረዳን ቋሚ ታሪክም እየሰራን በየዘርፉ ሁሉንም ልናደርገው የሚገባንን ብናደርግ መልካም ነው ከሚል ተነስተን እንደ እግዚአብሔር ፈቃድ ከዜሮ እየተነሳን እግዚአብሔር እያሟላልን አለን። ይችን ለመስራት የተቸገርንበት ጊዜ ነበረ። ገንዘብ ይችን ለመስራት በዚያን ጊዜ በጣም ትንሽ ገንዘብ ግን እግዚአብሔር ፈቅዶ ዛሬ ይች አይደለችም ብዙ ስራዎች ተሰሩ። አንድም የጎደለ ደግሞ የለም። ትናንትና መጠነኛ ሳንቲም ያገኙ የነበሩ ሰራተኞች ዛሬ ከፍተኛ ደሞዝም እያገኙ ስራም እየተሰራ ልማቱም እየለማ ነው። ለዚህም ነው ፍቅሩም ያልጎደለው ሰላሙም እንደሰፈነ ያለው። ማንም ሰው መብቱ የተጠበቀለትን ተጠብቆ ይቀጥላል። ስራውም ደግሞ በልማትነቱ የነገዋ ቤተክርስቲያን ተረካቢ ትውልድ ለራሳቸው ኖሮ እንጂ ለኛ የሰጡን ያስረከቡን ያስተላለፉልን የለም ብለው እንዳያሙ ይህንን ተቀበላችኋል እናንተም ስሩ ብለን ለማስረከብ የምንችልበትን እየሮጥን ነው። ፈቃድ እግዚአብሔር ሆኖ በጸሎታችሁ፣ በገንዘባችሁ፣ በእውቀታችሁ በተለያየ መልኩ የረዳችሁን ሁሉ ቤተክርስቲያኒቱን የረዳችሁ ወገኖች ሁሉ በምክራችሁ እኛንም ያልተለያችሁ አይዟችሁ በርቱ ግሩም ስራ ነው እያላችሁም እንዲሁ ህሊናችን በደስታ እንዲሰራ የመከራችሁንንም በአገር ውስጥም ከአገር ውጭም ያላችሁትን ቦታውንም በመስጠት መንግስትም እንደ መንግስትነቱ የከተማችን አስተዳደር የክልሉም እንደ ባህር ዳር ሀገረ ስብከት እስካሁን ጥያቄዎቻችን እናቀርባለን። ለጥያቄዎቻችን እኛም ስንጠይቅ የኛ ያልሆነ አንጠይቅም። የኛ የሆነን ለኛም ይገባንን ቤተክርስቲያኒቷን የሚወክል ነገር ነው ጥያቄያችን እየሆነ ነው ያለው። እስካሁን እግዚአብሔር ይመስገን የጎደሉን ጥቂት ነገሮች ናቸው። እነሱም ደግሞ ባጭሩ ይስተካከላሉ ብለን እናምናለን። እንግዲህ እናንተም ዛሬ እንደው ቅኝት ገንዘብ ልመና ብቻ ሳይሆን ባለፈው እርዳታ ጠየቅን ለምን የተለመነው ገንዘብ ምን ላይ ዋለ፣ ምን ተሰራበት፣ ምን እየተሰራ ነው የሚለውን በካሜራ አይናችሁ አይታችሁ በሩቅ ሆነው በእምነት ገንዘባቸውን የሰጡ ሰዎች እዚህ ጋር ደርሶላችኋል። እኛ የአይን ምስክሮች ነን ብላችሁ የምታስተላልፉበት እናንተም ደግሞ ሩጣችኋል ደክማችኋልና ያን ያህል ሩጠን ምንድን ላይ ነው ያለ ምንድን ነው የሆነ ገንዘብ አምጡ ብቻ ነው እንዴ የሚል የአይምሮ ጥያቄ እንዳይፈጠርባችሁ አይ እንኳን ሮጥን እንኳን የዚህ ተሳታፊዎች ሆን ብላችሁ እግዚአብሔርን የምታመሰግኑበትን ስራ እንድትጎበኙ እንድታስጎበኙ ነበር የዛሬው መርሃ ግብር። በመርሃ ግብሩ መሰረት መታችሁ ያንን ረጅም ተራራ ወጣችኋል ሮጣችኋል። እኛ አንድ ጊዜ ወተነው ከሆነ እናንተ 2-3 ጊዜ ነው የወጣችሁት ማለት ትችላለሁ። ትወጣላችሁ እንደገና ደግሞ ትወርዳላችሁ ትወጣላችሁ። ይሄ ማለት በፍቅር ስራ መስራትን ለእግዚአብሔር ጉልበትን መስጠትንም የሚያመለክት ስለሆነ
ለእናንተም ልባዊ ምስጋና አለኝ። እግዚአብሔር ይጠብቃችሁ። በእውቀት ላይ እውቀት፣ በጥበብ ላይ ጥበብ እግዚአብሔር አብዝቶ ይስጣችሁ። የተጀመረው የስራዎቻችን ልማቶቻችን ሁሉ ሙሉ በሙሉ ተጠናቀው እግዚአብሔርን የምናመሰግንበትን ቀን ይስጠን። ለዚህ ሁሉ ደግሞ ሰላም ወሳኝ ነውና የሰላም አምላክ ለሀገራችን ለኢትዮጵያ ሰላሙን ይስጥልን፣ ሰላሙን ያብዛልን፣ ህሙማንን ይፈውስልን፣ ህፃናትን ያሳድግልን። ለሀገራችን ለኢትዮጵያም ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። እኛንም እግዚአብሔር እስከ መጨረሻው ድረስ በምግባር በሃይማኖት ያጽናን። እግዚአብሔር ይባርከን፣ እግዚአብሔር ይባርካችሁ። አሜን። አቡነ ዘበሰማያት